ይኸው እያት አንቺ አሁን አያሳፍርም? እውነት አያሳፍርም ሌብነት? ኦኬ ታኩላዎች አይደሉም የክርስቶስ ልጆች። ለእኔ እኮ በጣም ነው የሚገርመኝ። ለምን ደሞ አታውልቁት ይሄን ልብስ እንዴ? ለምን ደሞ አታውቁት? ትጨፍራላችሁ፣ ደንሳላችሁ። ለምን ደሞ የማታውቁት ልብስ ምን አስጨነቃችሁ? ኑ በብርሃኑ ተመላለሱ ተመላለሱ ኑ በብርሃኑ ተመላለሱ። ይሄ ነው በቃ። ኦኬ ለምን ያ ሁሉ ነጠላ ምናምን ለብሶ ጧፍ ይዞ ምናምን ለምን አስፈለገ? ያ ማስመሰል ድራማ ምናምን የምትዋሹለት ክርስቶስ የሚዋሽለት ጌታ የለንም እኛ። የእናንተ ክርስቶስ እና የኛ ክርስቶስ አንድ አይደለም ነው። ለዛ ነው ምክንያቱም ይሄው እንዲህ ነው። ትክክለኛ ማንነቷ ይሄ ነው። ኦኬ ኦርቶዶክስ ነኝ ብላ ግን ነጠላዋን አርጋ ምናምን ግን ምን ያደርጋል? አይቆይም። ምክንያቱም ጭፈራ ምናምን ያምራላ። ጭፈራ ምናምን ስለሚፈልግ ተነስታ ወዲያውኑ የሰማይ መላእክት ይሄው እያት አንቺ አሁን አያሳፍርም? እውነት አያሳፍርም ሌብነት? አያሳፍርም ዋሾነት? ያው የእግዚአብሔር መንፈስ ነው ወይስ የማላገጥ መንፈስ ወይስ የሌብነት መንፈስ ወይስ የአስመሳይነት መንፈስ? ትናንት ነገር ቅድም ብያቸዋለሁ። እስቲ ኦርቶዶክስ ቤተክርስቲያን እንዲያርጋ ታውቃለች? አንዴ ጴንጤ ልብስ እየለበሰች አንዴ ኦርቶዶክስ ልብስ እየለበሰች አርጋ ታውቃለች? አታውቅም። ለምን? ነውር ነው፣ ብልግና ነው፣ ታኩላነት ነው፣ እባብነት ነው። ይሄ አጋንንታዊ ነው። ባይዘው አጋንንት ናቸው እንደዚህ የሚለዋወጡት። አጋንንት ነው እንደዚህ በቃ ማንነቱን እየለዋወጠ ሰዎችን የሚያስት። ትክክለኛው የቅዱስ የእግዚአብሔር መንፈስ ምን ያደርግም መሰላችሁ? አይለዋወጥም። በክርስቶስ ስም ግን የተቀመመው ይሄ አጋንንታዊ መንፈስ ይሄው እንዲህ ሁለት ማንነት እንዴት ሰው ይኖራል? ሁለት ማንነት እንዴ? ሁለት ስብዕና እንዴ? ሁለት ህይወት፣ ሁለት እምነት። ይሄ እኮ በጣም ሌብነት ነው። በጣም ታኩላነት ነው። ባይዘው መጽሐፍ ቅዱሱ እንደዚህ አይነቶችን ተኩላዎች ይላል። የበግ ለምድ ለብሰው የለበሱ ተኩላዎች ይላቸዋል። ኦኬ አስመሳዮች ናቸው። ተሐድሶ በሉ ጴንጤ በሉ አንድ ነው። ደግሞ ሌላም ላሳያችሁ እስቲ። የጴንጤ ደግሞ ሌላ ደግሞ የጴንጤ ፏፏ የሚሉትን ላሳያችሁ። ጴንጤ መቼም ዝላይ በቃ ዝላይና ጭፈራ እንዲሁ የፈለገ ልብስ ያዩ እዚህ ጋር አስመሳዮች፣ ውሸቶች በቃ ሁሉ ውሸታም። ከላይ ደግሞ የኢየሱስ ልጆች ይላል። እንደዚህ አይነት የትኛው ኢየሱስ? የሐሰተኛው ኢየሱስ? አዎ የሐሰተኛው ኢየሱስ ልጆች ናቸው እነዚህ። እቺም ተሐድሶ ናት። የኢየሱስ ልጆች ትላለች። የኢየሱስ ልጆች አራት ታላቁ በእናታችሁ የክርስቶስ የእውነተኛው ክርስቶስ ልጆች ድራማ ሰሪ አይደሉም። ትክክለኛ የክርስቶስ ልጆች ፊልም ሰሪ አይደሉም፣ አስመሳይ አይደሉም፣ ሌቦች አይደሉም። ኦኬ ታኩላዎች አይደሉም የክርስቶስ ልጆች። ለእኔ እኮ በጣም ነው የሚገርመኝ። ለምን ደሞ አታውልቁት ይሄን ልብስ እንዴ?
ለምንድን ነው የማታውቁት? ትጨፍራላችሁ፣ ደንሳላችሁ። ለምንድን ነው የማታውቁት ልብስ? ምን አስጨነቃችሁ እንዴ? እንዴት ሰው ሌባ ይሆናል? እ? እንዴት ሰው ሌባ ይሆናል? አሁን እቺ ልጅ ይኸውት አለባበሷን በቃ ኦርቶዶክሳዊ ለመሆን የሚሆን መጋበቅ፣ ከዛ መሸወድ ሰውን ሌብነት እ? ከዛ በቃ እሺ ዋርኒንግ እየሰጠኝ ነው። አንዴ እሺ እንትን አድርጉልኝ ፕሊዝ፣ ሪፖርት አድርጉልኝ። ዋርኒንግ እየሰጠኝ ነው። ዋርኒንግ እየሰጠኝ ነው። እንደሆነ ሪፖርት አድርጉ። እናንተ እንደፈለጋችሁ ሪፖርት አድርጉ። እኔ እንደሆነ አልተዋችሁ መስሏችኋል የምፋታችሁ። ገና ሌብነታችሁንም አውጣለሁ። ምክንያቱም በቃ ጴንጤ ሁኑ፣ ጴንጤ ሁኑና ውጡ። እውነቴን ነው የምላችሁ፣ ጴንጤ ሁኑና ውጡ። ኢትስ ኦኬ። አትፈሩበት። በጴንጤነት በጭፈራ በዳንስ በራቁትነት አትፈሩ። ጎሄድ እንደዛ ሁኑ። እንዴ እስከ መቼ ነው መዋሸት? እስከ መቼ ነው በቃ የማታምኑበትን ልብስ የማትቀበሉትን ትምህርት እኛን ጣዖት አምላኪ ትላላችሁ። አልዳናችሁም። የእኛውን መዙት ዘምራላችሁ። እኛን ጣዖት አምላኪ የእኛን ልብስ ትለብሳላችሁ። ለምን? ይመቻላ። ለሌብነት፣ ለማጭበርበር፣ ለውሸት። ኦኬ ይመቻል። እስከ መቼ ድረስ እንደዚህ አይነት ድራማ እየሰራችሁ? የትኛው ክርስቶስ ነው ይሄ? ይሄ የእግዚአብሔር መንፈስ ነው እ? አይ እናንተ እሺ። ስለዚህ ኦርቶዶክሳውያን ንቁ። እሺ ንቁ፣ ንቁ፣ በጣም ንቁ። እየተሰራባችሁ ያለውን ድራማ እና ተውኔት ንቁ። በተለይ እዚህ ቲክቶክ መንደር ላይ እየተሰራባችሁ ያለውን ድራማ እና ተውኔት ንቁ። ሞኝ እንዳትሆኑ። አመሰግናለሁ። እግዚአብሔር ይስጥልኝ። ሞኝ እንዳትሆኑ። ሰዎች ሲጃጃሉ አብራችሁ እንዳትጃጃሉ። ኦኬ። መጽሐፍ ቅዱስ አስተዋይ ሁኑ፣ ብልህ ሁኑ ይላል። ብልህ መሆን አለባችሁ። ኦኬ። በተለይ ተሐድሶና ጴንጤ በቃ ኦርቶዶክስን ለመምሰል ኦርቶዶክስን በመምሰል አሁን ቀላል ምሳሌ ልስጣችሁ። ብፁዕ አቡነ ገብርኤልን ፕሮፋይል ያላረገ ጴንጤ የለም። ብፁዕ አቡነ ገብርኤልን ፕሮፋይል ያላረገ ጴንጤ የለም። ብፁዕ አቡነ ገብርኤል ግን በድንግል ማርያም አማላጅነት ያምናሉ። ብፁዕ አቡነ ገብርኤል በመላእክት ምልጃ ያምናሉ። ብፁዕ አቡነ ገብርኤል በቅዱስ ቁርባን እውነተኝነት ያምናሉ። ብፁዕ አቡነ ገብርኤል በታቦት ያምናሉ። እስቲ ጴንጤዎቹ አሁን ምንድን ነው? በጣም እኮ የሚያስቅ ነው። እኔ ጭንቅላታችሁ እንዲያው በጣም ይገርመኛል። በአንገታቸው ላይ እንኳን ያሰሩት ብፁዕ አቡነ ገብርኤል የድንግል ማርያምን ስዕል ያለበት መስቀል ነው ከላይ ፕሮፋይል አድርገውታል ጴንጤዎቹ። እኔ በጣም የሚገርም ነው። ሰው እንዴት ህሊናውን ይሸጣል? ሰው እንዴት እንደዚህ በቃ አጭበርባሪ፣ በጣም ሌብን ወይ ጉድ! እኔ እንደው ያስቆኛል እውነት እንዴ! በጣም የሚገርም ነው። እንደዚህ አይነት ማንነት እኛ የለንም። ቀንም ስነግራችሁ ነበረ። ከፕሮቴስታንት ፓስተሮች ስለ ድንግል ማርያም በጣም ጥሩ የሚያስተምሩ አሉ። በጣም ለዚህ ቲክቶክ ያሉ ጴንጦች የማይሉትን ግን እንዲህ ስላስተማሩ ብዬ ፕሮፋይል አናረግም። እኛ የእነሱን ፕሮፋይል አናረግም። የእነሱን ፒክቸር ፕሮፋይል አናረግም። የፈለገ ነገር አናረገውም። ለምን? ሌብነት ነው። እኛን አይወክልም። የሆነችን ደስ የሚለኝ ሀሳብ ስለተናገረ ብዬ ፕሮፋይል ፒክቸር አላረገውም። ሌብን ቤተክርስቲያን እንደዚህ አላስተማረችም። አናረገውም። ኦኬ። እናደንቋለን፣ ጎበዝ እንላ እንጂ ፕሮፋይል አናረገውም። ምን ስለሆነ ፕሮፋይል የማረገው? በእምነት አይመስለኝ፣ በትምህርት አይመስለኝ። የሆነ ሸገር ብቻ እንደው ስለተናገረ ስለተመቸኝ ፕሮፋይል አድርጌ ሆ ምናምን እንዴ! ይሄ እኮ የሚያሳየው እኮ ባዶነታችሁ ነው የሚያሳየው። ባይዘወይ እውነት የራሳችሁ ነገር እንደሌላችሁ፣ የራሳችሁ የምትመኩበት ነገር እንደሌላችሁ ነው እኮ የሚያሳየው። ምክንያቱም አምላክ የሌለው ሰው፣ መንፈሱ ያልተረጋጋ ሰው ሁሌም በቃ ያም ይሄም ሲያምረው ታያላችሁ። ከኦርቶዶክስ ከወጣችሁ ትምህርቷ ትክክል አይደለም፣ ጣዖት አምላኪ ናችሁ፣ እንዲህ ናችሁ ካላችሁ የጣዖት አምላኪ መዝሙር ምን ይሰራላችኋል? የጣዖት አምላኪ ልብስ ምን ይሰራላችኋል? የጣዖት አምላኪ የጣዖት አምላኪ መስቀል እንጨት ነው ትሉናላችሁ። ወይ ጉድ! ከዛ መስቀል አስራችሁ ትሉታላችሁ።
አይ እኔ ጴንጤነት ግን በጣም ጴንጤ የማልሆንበት ትልቁ ምክንያት ይሄ ነው። አይምሮዬን መጠቀም ስለምፈልግ። ኦኬ አይምሮዬን ማስተዋሌን መጠቀም እፈልጋለሁ። በቃ ድራማ መስራት አልፈልግም። መሸወድ ሰውን አልፈልግም። አንዴ ስፈልግ በኦርቶዶክስ ልብስ፣ አንዴ ስፈልግ በሱፍ፣ አንዴ ስፈልግ የእናንተ እንትን ጣዖት አምላኪ ናችሁ፣ አንዴ ስፈልግ ደግሞ የራሳቸውን ኦርቶዶክስ መዝሙር አይኔን ጨፍኜ ደግሞ ሳመልክ ምናምን። እንደዚህ መሆን አልፈልግም። እኔ አይምሮዬን አልተሳትኩም፣ ማስተዋሌ አልጠፋም። ነኝ ክርስትና ቁጥብነት ነው። ክርስትና ይሄንንም ያንንም መቃረም አይደለም። በተለይ ትክክል አይደለም ብለህ ረግጠህ የወጣኸውን ነገር እናንተ ብዙ አምላክ አላችሁ ጣዖት አምላኪ ናችሁ ብላችሁን ስታበቁ መልሳችሁ ደግሞ የኛኑ መገለጫ የኛኑ መዝሙር ወይ ጉድ! በቃ አእምሮ ማስተዋል የለም። በቃ ሁሌ ማስመሰል፣ ሁሌ መሸወድ፣ ሁሌ በቃ የሆነ ነገር ኦርቶዶክስ መስሎ በቃ ሰዎችን ማታለል። ራሳችሁ ናችሁ መቼ ነው የምትመጡት? ራሳችሁን ሆናችሁ ይሄው እኔ ይሄ ነኝ። ሲጀመር መገለጫም የላችሁም። ቱ ቢ ኦነስት እኔ ፕሮቴስታንት የውጭ ሀገሩን መገለጫ ነው ያለው። አሁን እዚህ አሜሪካ ሀገር ዲጄ አለ ቸርች ውስጥ ጭፈራ አለ፣ እንደፈለገ ነው የሚኮነው፣ ምንም ችግር የለው። ኦኬ ኢትዮጵያም ያሉት እንደዛ ናቸው። የውጭ ሀገር ፓስተሮች ሶፍት ይዛሉ፣ ማይክ ይዛሉ። የኛም ሀገሮች ፓስተሮች ሶፍት ይዛሉ፣ ማይክ ይዛሉ። በቃ የራስ የሆነ አይደንቲቲ የለም፣ የራስ የሆነ መገለጥ የለም፣ የራስ የሆነ ስርዓት አምልኮ የላችሁም። እንዴት የምትሰድቡትን እምነት ጣዖት አምላክ የምትሉትን እምነት ያ እምነት የሚቀበለው ነገር እንዴት ታደርጋላችሁ? ለማንኛውም እስቲ ጴንጤ ኦርቶዶክስ የማትሆኑበትን ምክንያት ጴንጤዎች እንድትነግሩኝ የከፈትኩት ግቡና አንዳንድ ቁጥር ጽፋችሁ ላስገባችሁ። አንዳንድ ቁጥር ጻፉና ጥቂት ሰዓት ነው የምቆየው። እሺ ኦርቶዶክስ የማትሆኑበትን ምክንያት ታብታብ አድርጉ ፕሊዝ፣ ታብታብ አድርጉ። እሺ ታብታብ አድርጉ፣ ኮፒ ሊንክ ሼር አድርጉ። እየተቆራረጠ ነው እያሉ ነው። እስቲ 100,000 አስገቡ አንዴ፣ ታቡን ቶሎ በሉ። 100,000 አስገቡ ታቡን ፕሊዝ። ሪል ላቭ። እሺ ሪል ላቭ ስቤሻለሁ ወይ ስቤያለሁ? ኦኬ እሺ ሪል ላቭ ነው የሚለው፣ ሪል ላቭ ነው የሚለው፣ ሪል ላቭ ነው የሚለው። ከቤተ እምነት ነው እንደምን? እና ስም ማን ነው? ስም ማን ነው? ከቤተ እምነት ነው? ዮሐንስ። ዮሐንስ ከቤተ እምነት ነው ዮሐንስ ወንድሜ? እኔ ከጉባኤ እግዚአብሔር ቤተ ክርስቲያን። ከጉባኤ እግዚአብሔር። በጣም ጥሩ። ከጉባኤ እግዚአብሔር። እሺ የሚንኮሻኮሽ ነገር አለ? አንዴ ተረጋግታ አውራኝ ጥቂት ደቂቃ። እሺ ወይ ደግሞ ካልተመቸ ደግሞ ድጋሚ አስገባለሁ። ችግር የለም። እሺ በጣም ጥሩ። ከጉባኤ እግዚአብሔር። በጣም አሪፍ። እሺ ጥያቄ የምጠይቅ ምንድነው? ኦርቶዶክስ የማትሆንበትን 3 ምክንያቶች ትነግረኛለህ። እሺ 3 ምክንያቶች ትነግረኛለህ ኦርቶዶክስ የማትሆንበትን። እኔ ደግሞ 3 ምክንያት እነግርሃለሁ ጴንጤ የማልሆንበትን። እሺ ከዛ ከነገርከኝ በኋላ እኔም ከነገርኩ በኋላ በመጽሐፍ ቅዱስ የተናገራቸው ነገሮች እንመዝናቸዋለን። እሺ እሺ በጣም ጥሩ አመሰግናለሁ ወንድም አለም። እሺ አንዴ ቆይ እስቲ ገስት ማስተካከል ፓነል ፎር ምንድነው ይሄ? እስቲ ስዊች ወይ አስወጣው አለ። እሺ ይቅርታ አንዴ ወንድሜ ግሪድ ባረገውስ ግሪድ በቃ እንደዚህ ላድርገው። ጥሩ እንደምን ይሻላል። እሺ ወንድሜ ይሰማል? አዎ ይሰማል። በጣም ጥሩ። ከጀርባ ድምፅ አለ ፕሊዝ። እሺ ይረብሻል? አዎ እኔ በሄድሴት ስለምሰማ ጆሮዬ በጣም ነው የሚረብሸኝ። እሺ እና ያንተንም ተሸፍኖ የዛ ሰው ድምፅ ነው የሚሰማው። አሁን እሺ በጣም ጥሩ። አሁን ይሰማል? አዎ ጫጫታ ውስጥ ነው ግን በቃ ችግር የለውም። አይ ቲንክ መውጣትን የምትችልበት አይደለም።
እሺ አሁንስ? አሁን አሪፍ። አሁን ቆንጆ በጣም እታች ያላችሁ ይሰማችኋል አይደል? ኮሜንት ላይ ያላችሁ ይሰማችኋል? ይሰማችኋል? ኮሜንት ላይ ያላችሁ ምልክት ስጡ። ይሰማል? ኦኬ እሺ። እስቲ ኦርቶዶክስ የማትሆንበትን 3 ምክንያቶች ንገረኝ። በመጀመሪያ ደረጃ እኔ የመሆንና ያለመሆን ጥያቄ አይደለም። እሱ አይደለም ጥያቄ ወንድሜ፣ ጥያቄ እሱ አይደለም። ፕሊዝ ርዕሴን ጠብቀህ አይደለም። ኦርቶዶክስ የማትሆንበትን 3 ምክንያቶች ብቻ ንገረኝ። ኦርቶዶክስ የማልሆንበት ምክንያት 3 ምክንያቶች። አንደኛ እንደ መጽሐፍ ቅዱስ አትራመድም ኦርቶዶክስ። መጽሐፍ ቅዱስ ሰፊ ነው መጽሐፍ ቅዱስ። ስለዚህ ትምህርት የሆነ ነገር እንዲህ ይሄ ብለህ ፖይንት አድርግልኝ። ለምሳሌ እንዲህ በለኝ። አሁን እኔ ልንገር። ኦኬ ከኔ ልጀምር። እሺ ልንገር በቃ። እሺ ብሉይ ኪዳንን እስካሁን ይዛ እየሄደች አለች ቤተክርስቲያን ስለሆነች አልቀበልም። አንደኛ። እሺ ከብሉይ ኪዳን ምንድን ነው የያዘችው? ብሉይ ኪዳን ታቦትን። ሌላስ? ሌላው የብሉይ ኪዳን ስርዓት ሁሉ ይዛለች። በቃ ብዙ ነገር ነው። ታቦትን አልከኝ። ሌላ ለምሳሌ አንድ ጨምርልኝ። ታቦት፣ ሌላስ? በቃ ይሄ ብቻ በቂ ነው። ሌላ ሁለተኛ ብዙ እኮ ብለኛል። ሁለተኛ ከ1 እስከ 30 ያሉትን ቀናት ዓመት በዓል ብላ። አንዴ ተረጋጋና በብሉይ ኪዳን ያሉትን ሁሉ ነገር ይዛለች ብለኛል። ታቦት አልከኝ። ሌላ ከብሉይ ኪዳን ስርዓቷ የቱ ስርዓት? ይሄ ስርዓት በለኛ። ይሄ አሁን ያለው ስርዓት ማለት ነው። የቱ እኮ ንገረኝ። ስፔሲፊክ ይሄ በለኝ እንጂ ወንድሜ። እንዴ አባት ብላችሁ የምትጠሯቸው አሉ እናንተ። እሱን አልቀበልም። በጣም ጥሩ። እሺ ማቴዎስ ላይ ማንንም አባ ብላችሁ አትጥሩ ይላል። በጣም ጥሩ። እሺ ሁለተኛ ምክንያት ንገረኝ። እሱን ነገርኩህ እኮ። ሁለተኛው ከብሉይ ኪዳን አባት የሚለውን የነገርከኝ። እሱ ሁለተኛ ምክንያት ነው። ሁለተኛ ምክንያት እሱ ነው። አባ ኦኬ። አባት አላችሁ እና እናት አላችሁ። እናት አላችሁ። ኦርቶዶክስ አባት አላት። ከክርስቶስ ከእግዚአብሔር ውጭ አባት አላቸው፣ እናት አላችሁ። የምን እናት ነው ያለን? የአይን እናት? ያው እናት ብዙ እናት አላችሁ እናንተ። እናቲቱ ማርያም፣ ልጅቱ ማርያም እያላችሁ የምትጠሯቸው እናቶች አሏችሁ። እሺ ችግር የለውም። እሺ ሌላ ሶስተኛ ምክንያት ምንድን ነው? ሶስተኛ ምክንያት ኦርቶዶክስ የማትሆንበት ምን ብዙ ስለሆነ እኮ ልነግርህ አልችልም። 1 እስከ 30 ያለውን ቀን ዓመት በዓል ብላችሁ ብዙ እንትኖችን የሥራ ቀናቶችን መጽሐፍ ቅዱስ በማይፈቅደውና በሌለ ዓመት በዓል ብላችሁ በአንድ መባቻ በሁለት እንደዚህ በ3 በ5 አቦ በ7 ሥላሴ እያላችሁ የሀገራችን በተለይ የሰሜኑን ክፍል ድሃ እንዲሆን ያደረገችው ኦርቶዶክስ ነች። 30ውንም ቀን ዓመት በዓል በማድረግ። እሺ መልካም ጥሩ፣ ችግር የለውም እመልስልሃለሁ። እሺ በጣም ጥሩ። በዓል መቼም በከተማም የትም ቦታ ሁሉ ቦታ ይከበራል። ለምሳሌ አንተ አሁን ፋሲካ በዓል አክብረሃል? ይታሰባል እንጂ አይከበርም። ፋሲካ በዓል አክብረሃል? አስቤያለሁ። የት ሆነህ ነው ያሰብከው? ቸርች ሄድክ? የትም ይሁን እኔ የእግዚአብሔር የመንፈሱ ማደሪያ ነኝ። ቸርች ሄድክ? ጥያቄ እኔ ለፋሲካ ለቸርች ሄድክ? እሱ አይመለከትህም። አንተ አሁን እኔ እንዴት እንዳሰብኩት በየት ይሄ ትዕቢተኝነት ምናምን ነው ያስፈልገኝም ወንድም፣ ያስወጥቻለሁ። እኔ ትዕቢተኛ ሰው እኮ አልፈልግም። ምናምን አይመለከትም ምናምን። የራስህ እንኳን ካላንደር የለህም። አይገርምህም? ሰኞ ማክሰኞ እንኳን ትርጉሙን አታውቀውም። ሰኞ ማክሰኞ እንኳን የሚለው ግዕዝ እንደሆነ አታውቅም። አይገርምህም? ሰኞ ማክሰኞ መስከረም ጥቅምት እንኳን ግዕዝ እንደሆነ አታውቅም። ትርጉሙን እንኳን የቤተክርስቲያን ትርጉሙን አታውቀውም። ትቆጥራለህ ዝም ብለህ ማክሰኞ ሰኞ። እንደ ጴንጤ ግን የለህም። ይሄ አይገርምም? ታዲያ መተክ እንደዚህ ሆነን ምናምን እስቲ የጴንጤ ይሄን ኮንትሪቢዩት አደረገምተኝ ንገረኝ። ምን ስንዴና ዳቦ መስጠት ነው ኮንትሪቢዩሽኑ? እስቲ ጴንጤ ይሄን አደረገ በለኝ። ጴንጤ ያወጣውን ካላንደር ንገረኝ። ጴንጤ ያወጣውን ጾም ንገረኝ። ጴንጤ ያወጣውን የበዓል ቀኖች በዚህ እኛ እኮ ነን። ልደት መቼ እንደሆነ ነገርናችሁ፣ ፋሲካ መቼ እንደሆነ ነገርናችሁ እኛ እኮ ነን። እኛም መልሰህ ትሰድባለህ። ፋሲካ ዕለት ነጭ ልብስ ለብሰህ ጌታ ተነሳ ብለህ ዘምረህ
እንዴት አከበርክ ስለ አይመለከትም አንተ ምናምን እንዴ ለምንድን ነው የምትቆጡት የምትበሳጩት? አይ እስቲ ይሁን። ምክንያቱም እስቲ ያንተን ነገር ንገረኝ ብል የምትነግረኝ ስለ ጊታር፣ ስለ ሳክስፎን፣ ስለ ዲጄ ስለ ጋዝ ላይት ነው የምታወራኝ፣ ስለ ጭፈራ። ይሄ ደግሞ ከየት መጣ? ከዌስተርኑ መጣ። ፕሮቴስታንት ከዌስተርን የተጀመረው። እሺ ቦርናጌን እንደማላስገባ ታውቃለህ። ትናንት እኔ እናንተ ቀን አውርተናል። ቦርናጌን እኔ አላስገባህም፣ ሌላ ሰው አስገባለሁ። እኔ እናንተ ምንም የምንስማማ ሰዎች አይደል። ሌላ ሰው አንድ ቁጥር ጻፉ። ቦርናጌን ኤርሚያስ ስለከፈተ ኤርሚያስ ከሄደ ተማር ፕሊዝ። ወንድምህ ኤርሚያስ ከፍቷል እና ሄደህ እዚህ ምን ተኔ እኮ እዚህ ናችሁ እኮ እኛ ጋር። ለምን መሰላችሁ እዚህ የምትሆኑ ጴንጤዎች? ምክንያቱም ገድል ድርሳን እየተነበበላችሁ እዛ ግራ ገብቷችኋል። ገድል ድርሳን ስርጭት ስላላችሁ እኛ ጋር ነው ያላችሁት። በጣም ነው ደስ ይለኛል ምርጫችሁ እኛን ስላደረጋችሁ። እሺ ኦኬ እስቲ the altar places ይላል። እስቲ ወንድማችን ልሳብ። እሺ ኦልራይት እሺ ሰላም ወንድሜ። እንደምን ዋልክ ወንድሜ? ሰላም ነው፣ ክብሩ ይስፋ። ማን ልበል ወንድም አለ? ስሜ አክሊሉ ይባላል። አክሊሉ። ኦኬ ከየት ቤተ እምነት ነው ወንድሜ? ፈርስት አሴምብል ቸርች ካናዳ። ፈርስት አሴምብል ቸርች ካናዳ። እሺ በጣም ጥሩ። ህፃናት ልጆች ታጠምቃላችሁ እንደዛ? ፈርስት አሴምብል ቸርች። አይ አናጠምቅም። ቅዱስ ቁርባን የጌታ ስጋና ደም ነው ብላችሁ ታምናላችሁ? አዎ የጌታ ስጋና ደም ነው ብለን እናምናለን፣ ግን ህብስት ነው የምንጠቀመው። ያው ለመሰለ በሚስጥራት በስጋው ደሙ በጥምቀት በኩል ወይም በቅዱስ እነዚህ ሚስጥራቶች በኩል ጸጋ ይገኛል፣ ህይወት ይገኛል ብላችሁ ታምናላችሁ? አዎ እናምናለን። የጌታ ስርዓት በሙሉ መጽሐፍ ቅዱስ ውስጥ ያለውን መጽሐፍ ቅዱስ እንደሚለው እንቀበላለን። ቆይ ዘላለም ሕይወት ይሰጣል ቁርባን? የዘላለም ሕይወት አዎ ስጋዬን የበላ ደሜንም የጠጣ የዘላለም ሕይወት ይኖራል የሚል የመጽሐፍ ቅዱስ አለ። በሱ አኳያ ከሄድክ አዎ ይሰጠናል፣ ግን በመጀመሪያ ልጅ መሆን ይቀድማል። ማለት ጌታ መቼም አንድ ሰው ቅዱስ ቁርባን የሚቀበል ሰው ያላመነ ሰው ቅዱስ ቁርባን አይቀበልም መቼም። ስለዚህ ስላመነ ሰው ነው የምናወራው። ሰው እውነተኛ የጌታ ስጋና ደም ነው ብለህ ነው የምትቀበለው። ይሄ የምበላው የጌታ ስጋ ነው፣ ይሄ የምጠጣው የጌታ ደም ነው፣ ስለዚህም ከዛ የተነሳ ህይወት ይሰጠኛል ብለህ ታምናለህ? አዎ አምናለሁ፣ መጽሐፍ ቅዱስ እንደዛ ስለሚል። በጣም መልካም። እሺ ርዕሴ ምንድነው አሁን መሰለ ወንድሜ? ኦርቶዶክስ የማትሆኑበትን ጴንጤዎች 3 ምክንያቶች ንገሩኝ ነው የኔ ርዕስ። እና እኔ ጴንጤ የማልሆንበትን ምክንያት መጀመሪያ ልንገርህ፣ ከዛ አንተ ኦርቶዶክስ የማትሆንበትን ምክንያት ትነግረኝ እና ከዛ የኔ እናንተ ምክንያቶች በመጽሐፍ ቅዱስ እንመዝናቸዋለን። እሺ እሺ መልካም አመሰግናለሁ በጣም። እሺ እኔ ኦርቶዶክስ ጴንጤ የማልሆንበትን ምክንያት ልንገርህ። ጴንጤ የማልሆንበት ምክንያት አንደኛው ከጌታ ትምህርት ጋር መጣላት መጋጨት ስለማልፈልግ። የትኛው ትምህርት? ለምሳሌ አሁን አንተ መተህ ቅዱስ ቁርባን የጌታ እውነተኛ ስጋ ነው ያደም ነው ህይወት ይሰጣል ትላለህ። በጣም ብዙ ጴንጤ ሙሉ ወንጌል፣ ቃለ ህይወት፣ መሰረተ ክርስቶስ እነዚህ ጭራሽ መታሰቢያ ነው ምሳሌ ነው ህይወት አይሰጥም ብለው ያምናሉ። መካነ ኢየሱስ ከሚስጥራት ጋር ህይወት ይገኛል ብላ ታምናለች። እንደዚህ የተደበላለቀ ትምህርት እንዲኖረኝ ስለማልፈልግ ጴንጤ መሆን አልፈልግም። ከጌታ ትምህርት ጋር መጋጨት ስለማልፈልግ፣ ጌታዬ ስጋ ያለውን እኔ ምሳሌ ነው ብዬ መዋሸት ስለማልፈልግ አንድ። ሁለተኛ ደግሞ ጥምቀት ጌታ ሲናገር ጥምቀት ያድናል ብሎ ነግሮናል። የሚድነው ሰው ያመነ የተጠመቀ ነው ብሏል። ያመነ ብቻ አላለም፣ የተጠመቀን ብቻ አላለም። አምኖ የተጠመቀ ሰው ያድናል ይላል። ጥምቀት ደግሞ ፕሮቴስታንቱ አሁን ደግሞ አያድንም ትላላችሁ። ያንተን አለቅም በኋላ ስለምሰማ አያድንም ትላላችሁ። እኛ ደግሞ ነው ሰው ካልተጠመቀ አይድንም፣ በእምነት ብቻ አይድንም ብለን እናምናለን። ምክንያቱም ካልተጠመቀ ለምን ካልተጠመቀ አይድንም ያልኩበትን በኋላ አብራራለሁ። ኤኒዌይስ ግን በዛ ምክንያት አሁንም ከጌታ ትምህርት መውጣት ስለማልፈልግ ጌታ መቃወም ስለማልፈልግ ጴንጤ መሆን አልፈልግም። ሶስተኛው ላይ የመጨረሻው መልእክቴ እኔ የማመልከው አምላክ የሙታን አምላክ አይደለም ብዬ አምናለሁ።
የሙታን አምላክ አላመልክም። ጴንጤ የማልሆንበት ምክንያት የሙታን አምላክ እንዳላመልክ ነው ብዬ አምናለሁ። ምን ማለት ነው ብትለኝ በጌታ ያመኑ ቅዱሳን ሕያዋን ናቸው ብዬ አምናለሁ። በሰማይ ያሉ ሩጫቸውን የጨረሱ እና እኛ በምድር ላይ ያለን በጌታ አካል ላይ ተጣብቀን ያለንን ብዬ ቅርንጫፎች ነን ብዬ አምናለሁ። ግንዱ የህይወት ሰጪ ስለሆነ ከግንዱ ጋር ስለተጣበቁ ለዘላለም ሕያው ናቸው ብዬ አምናለሁ። ከግንዱ የተጣበቁ ደግሞ ከግንዱ ጋር ስላሉ ኮሚኒኬሽን አላቸው ብዬ አምናለሁ። ለምን በሰማያም ያለችው ቤተክርስቲያን የቅዱሳን ማህበር በምድርም ያሉት በሩጫ ላይ ያሉት ቤተክርስቲያኖች በክርስቶስ ተጋጥመዋል። ስለዚህ ቅዱሳን ሕያዋን ናቸው ብዬ አምናለሁ። ስለዚህ ለእኔ ቅዱሳን የሞቱ ናቸው፣ ያበቃላቸው ናቸው። ምንም አይሰሙም፣ ምንም በምድር ላይ ያለው ነገር አያውቁም ብዬ አላምነው። ለምን ከአምላካቸው ከእግዚአብሔር ጸጋ የተነሳ አምላካቸው ለዘላለም ሕያው ነውና እነሱም በጸጋ ለዘላለም ሕያው ሆነው ይኖራሉ። ይሄ ስለማምን የሙታን አምላክ ሳይሆን የሕያዋን አምላክ የሆነውን የአባቶችን የነ አብርሃም የነ ይስሐቅ የነ ያዕቆብ የነ ጴጥሮስን አምላክ መካድ ስለማልፈልግ ጴንጤ አልሆንም ማለት ነው። እንዴት ይብራራል? መጽሐፍ ቅዱስ ማስረጃዎችን በኋላ እሰጥሃለሁ። አሁን ያንተን ኦርቶዶክስ ማትሆንበት ልክ እንደኔ 3 ምክንያቶች ንገረኝ። ኦኬ፣ አንደኛው መዳን የሚገኘው በብዙ መንገድ ነው ብላ ኦርቶዶክስ ታምናለች። እሺ፣ ምክንያቱም ከሰባኪዎች እንደሰማው ስልቱ ብዙ ነው፣ የመዳንም መንገድ ብዙ ነው ብለው የሚያገለግሉ ኦርቶዶክሶችን እሰማለሁ ዩቲዩብ ላይ። ምክንያቱም እኔ ካናዳ ስላለው ብዙ ቀርቤ አላውቅም። እሱ አለ። አሁን መጨረሻ ያልከው ሀሳብን የሚያመለክት ይመስለኛል። እሱ ስብከት ያው አንተ የሙታን አይደለም እንዳልከው ሁሉ እነ ተክለ ሃይማኖት ማስረጃ ግን ስለምንጠይቅ የምትናገረው ነገር ማስረጃ ያለው ወንድሜ? አይ በመጽሐፋችሁ ተክለ ሃይማኖት ማስረጃ ትሰጠኛለህ፣ እኔ እቀበልሃለሁ። ግን በማስረጃ ቢሆን ደግሞ አሪፍ ነው። ለምን መሰለህ? እኔ ማስረጃ እሰጣለሁ ከመጽሐፍ ቅዱስ። አንተም ለምትነግረኝ ማስረጃ እፈልጋለሁ። ገሌ ሲሉ ሰማው ምናምን ሳይሆን መጽሐፍ ስላለ መጽሐፋችሁ ላይ እንዲህ ይላል በለኝ። ከዛ በኋላ ውልሲ ቼክ እናደርጓለን ብዬ ነው። ቼክ ለማድረግ እንዲመች ነው። እሺ ወንድሜ። እሺ። አይ ሌላው አንደኛውን ተቀበልከኝ? በብዙ መዳን የሚገኘው በብዙ መንገድ ነው ትላላችሁ የሚለውን በኋላ ታብራራልኛለህ። ችግር የለውም። ግን ይዤዋለሁ። ሁለተኛስ? እሺ። ሁለተኛው ደግሞ ቅድም የተናገርከው ያንተ ኦፖዚት ነኝ። የሁለተኛው ያንተ ሀሳብ ለምሳሌ እኔ በእምነትና ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል የሚል ጥቅስ ነው ያለው አይደል? አንድ ላይ የተያዘ ሀሳብ እና መጀመሪያ ማመን ያስፈልጋል ከመጠመቅ በፊት እና በሕፃናት ጥምቀት አልቀበለም። ስለዚህ ኦርቶዶክስ ያልሆንኩት በዛ ምክንያት። እንዴ መካነ ኢየሱስ እኮ ተጠምቃለች፣ እሱን ታውቃለህ ወንድሜ? አይ መካነ ኢየሱስ ሕፃን አታጠምቅም። ግን ምን መሰለህ ላሳየህ፣ ቆይ የእምነት መግለጫቸውን ላሳየህ። የእምነት መግለጫቸውን አንብበው ታውቃለህ ወንድሜ? አይ እኔ መካነ ኢየሱስ ነበርኩኝ። ምን ሆነ መሰለህ መዝሙር ሶሪ ስምን በትክክል ካነበብኩ ችግር የለውም። መዝሙር ያለኝ ነው። ግን አንድ ቆይ የእምነት መግለጫቸውን የመካነ ኢየሱስን አንብበው ታውቃለህ? እሱን ልነግርህ ነው። አንዲት ጥምቀት ስለሆነ ተጠምቆ የመጣን አታጠምቅም። አሁን ለምሳሌ ከኦርቶዶክስ የመጣን ሰው የሕፃናትን ጥምቀት እንደተጠመቀ አድርጋ ትቀበላለች እንጂ አንድ ወንድሜ ሕፃናትን አታጠምቅም። ቆይ አሁን እኔ ከኦርቶዶክስ መጣ ተጠምቀኛለች መካነ ኢየሱስ? አታጠምቅም። ለምን? ምክንያቱም በአንድ ጥምቀት የምታምነው የሕፃናትንም ጥምቀት ታምናለች። ስለዚህ በሕፃናት የተጠመቁት ጥምቀት በመካነ ኢየሱስ ተቀባይነት አለው? አዎ አለው። በጣም ጥሩ። ይሄ እኔ ስመጣ ነው፣ ኦርቶዶክሶ ስመጣ ነው። አንድ ጴንጤ ግን እዛው ወልዶ የመካነ ኢየሱስ አማኝ የሆነ እዛው ወልዶ ልጁን ያስጠምቃል? አያስጠምቅም? እዛ አያስጠምቅም። ገና ቆይቶ ተምሮ ነው የሚያስጠምቀው። ኧረ ተው ነበርኩ እኔ መካነ ኢየሱስ የአንተ መኖር ሳይሆን የመካነ ኢየሱስ የእምነት መታደሪያ እኮ አለኝ። ላሳየህ እኮ ነው እኮ አንዲት መታደሪያ ላሳየህ። እንዴ መካነ ኢየሱስ ከነበርክማ እንዴት የእምነት መታደሪያውን አታነብም? እኮ አንዲት ጥምቀት በአንዲት ጥምቀት የሚለው
እሱንም ኢንክሉድ ያደርጋል። የኦርቶዶክስ በነገራችን ላይ አብዛኛው ይብን የቅዳሴም ስርዓቱን መካነ ኢየሱስ በአብዛኛው ወንጌል ማንበቡን የምትቀበለው ነገር አለ። እኔ አሁን ስለ ጥምቀት ነው የምናወራው። ቆይ እሱን እናያለን፣ ችግር የለውም። የመካነ ኢየሱስን ግን ላሳይህ። እሺ ላሳይህና ጭራሽ እንዲሁም ህፃናትን የምታጠምቀው ለኃጢአት ስርየት ብላ ነው። ይህን ታውቃለህ? አዎ እኮ በአንዲት ጥምቀት ታምናለች። ኖ እሱን አይደለም የጠየቅኩ። ህፃናትን የምታጠምቀው ለኃጢአት ስርየት ብላ ነው የምልህ። ቢ እሱን አላውቅም። እንዲያውም ህፃናት ኃጢአት ስላለባቸው የውርስ ኃጢአት ስለሚያገኛቸው ወይም ከእናት ከአባታቸው ሲወለዱ ኃጢአት ወርሰው ስለሚወለዱ ከዛ ለመንጻት ጥምቀት ተጠምቃቸዋለች ለማንጻት። ኦኬ ላሳይ እሱን አንዴ ቆይ። ከዛውም ቴሌግራም ትልክልኛ ሼር አደርጋለሁ። ምክንያቱም እኔ አሁን ኦርቶዶክስ ስትቃወሙ እንዴ መካነ ኢየሱስን ታዲያ እንዴት ነው? ምክንያቱም ጴንጤ ናት መካነ ኢየሱስ። መጀመሪያ መካነ ኢየሱስ ለምን አትቃወሙም? መካነ ኢየሱስ ጋር ያለው ትምህርት ለምን አትቃወሙ? ኦርቶዶክስን ከመቃወማቸው በፊት ምክንያቱም መጀመሪያ ቤት ነው የሚስተካከለው አይደል? እና በቤት አስቀምጠ በቤት እኔን የምትቃወሙ ትምህርት ቤትህ እያረከው እኔን ብትቃወመኝ በጣም ቀልድ ነው የሚመስለው። እስቲ ላሳይ ቆይ አንዴ ልክፈተው። እሺ ይሄን እንዴት ቡክ ኦፍ ኮንኮርድ ይሄ የስምምነት መጽሐፍ ይባላል አታውቀውም? እኔ ድሮ ነበርኩና እዛ ደህንነት ትምህርት ተምሬ ነው ወደ ውጭ የወጣሁት። መካነ ኢየሱስ ቤተል መካነ ኢየሱስ ካወቀው ግን አንተ ያልከኝን በእርግጥ አላውቀውም። በአንድ ጥምቀት እንደምትቀበል አውቃለሁ። ህፃንም ከሆነ እዛ ከመጣ ደግማ አታጠምቅም። እዛው ላለን ያልኩ እዛው ለተወለደ ሰው ምንድነው የምታደርገው? አታጠምቅም አልከኝ። ግን ዴዲኬት ታደርገ ለጌታ ሰጥና ኧረ ታጠምቃለች። አጥምቃም ለኃጢአት ስርየት የምታጠምቀው እኮ አልኩ። እሱን ላሳይ ነው አንዴ ቆይ። ችግር የለውም። አሁን ለኃጢአት ስርየት ብታጠምቅ ስህተት ነው? መጽሐፍ ቅዱስ ላይ ያለ ነገር ስህተት አይባልም። እንደ አረዳዳችን ነው የሚለየው እንጂ አሁን አይ ቲንክ እግዚአብሔር መቼም በዚህ ቀን አጠመቃችሁ በዚህ ቀን አልተጠመክም ብሎ የህፃናት ጥምቀት ስህተት ነው ብለህ ነው የምታምነው አይደል አንተ? አንዲት ጥምቀት ስለሚል እኔ አሁን ዋና ሀሳቤ ጌታ ኢየሱስ ክርስቶስን ብቻ በእምነት እንደ ግል አዳኛው አድርጎ የተቀበለ ሰው ኦርቶዶክስ ቢሆን ጴንጤ ቢሆን ፈርስት አሴምብል ቢሆን እኔ ልዩነት የለኝም። እንደሱ ብሎ ነገር የለም። ለምን መሰለው እንደሚያ ይኸውልህ በመንፈሳዊ ዓለም የትምህርት ልዩነት ይዘህ የደህንነት ትምህርት ልዩነት ይዘህ አንድ ጌታ ነው ማለት አትችልም። ምክንያቱም ከአንዱ መንፈስ ቅዱስ ስትቀዳ ምልክቱ አንድ መሆንክ ነው። በንግግርም በአረዳድም ኦኬ በተግባርም አንድ። ምክንያቱም መጽሐፍ ቅዱስ እንደሚናገረው የጌታም ሐዋርያት የበጉ ሐዋርያት አንድ ልብ አንድ ቃል ነበሩ ነው የሚለው አይደል? አዎ በቃ አንድ ልብና አንድ ቃል ስትሆን በአንተ በዛ ትክክለኛው መንፈስ ቅዱስ አለ፣ ትክክለኛው እግዚአብሔር አለ። ባቢሎን ኮንክ ግን ያ ሌላ ይሄ ሌላ ይሄም ሌላ እያለ ከሆነ ግን ከአንዱ መንፈስ ለመቀዳት ማስረጃ የለም። ገባ? ምክንያቱም ኢየሱስ አንድ ነው። በቃ ክርስቶስ አንድ ነው። ኦኬ ሁላችንም በክርስቶስ የተጋጥመን አንድ ሆነና ለመጽሐፍ ቅዱስ አንድ የምንሆነው እኮ አንድ ያደረገን እኮ ምኑ ነው? ትምህርት ነው። የክርስቶስ ትምህርት ነው። የክርስቶስ ትምህርት አንድ ካላረገ ትምህርቱን ስትማር የተለያየ ትምህርት ይዘህ አንድ ነኝ ብትል እኮ ቀልድ ነው የሚሆነው። ለምሳሌ ኦልድ ጂሰሶች ድነዋል ወይም ይድናሉ? ችግር የለውም። እነሱም በክርስቶስ ያምናሉ። ይድናሉ? አይድንም። ቤዚክ የሆነው ስላሴ ያለ ደግሞ ገባ። ብዙ አንድ የሚያደርገን ነገር ምን አለ መሰለ በጌታ ቃል ላይ ከማን ጋር? ከኛ ጋር ብዙ አንድ የሚያደርገን ልነግርህ ነው። በጌታ ቃል ላይ እንደዚህ ይላል። በስላሴ ትምህርት አንድ ነን እኔና አንተ ኦርቶዶክስን እናንተ አንድ ነን በስላሴ ትምህርት። ኦፍኮርስ ስላሴ ትሪኒቲ አይደለም። ላሳየ ግለጸውና ልስገልጸው ላሳየ አንድ እንዳልሆነ። ኦኬ አንድ ሀሳብ ላስጨርሰኝና በእግዚአብሔር ቃል ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ ላይ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ይላል የጌታ ቃል። አጋንንትም ያምናሉ እኮ
ባይዘው አጋንንትም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ያምናል። ምክንያቱም አንተ የእግዚአብሔር ልጅ ልታጠፋ መጣህን ያሉት አይደል? አዎ እሱ ነው ቤዙ ልል ነው። ከዛ በኋላ ያለው መረዳት ግን እኔ ጀጅ አላረግም። አንተ በደረስክበት ቦታ እኔ ልደርስ አልችልም። እንደሱ ብሎ ነገር የለም። ለምሳሌ አንድ ቦታ ሆነ በህብረት ሆነ ካላመለክ ህብረት ሳይኖር አንድ ቃል አንድ መንፈስ ሳትሆን ብቻ ኢየሱስ በልበያ አለበት የሚባል ትምህርት ሐዋርያ ትምህርትም አይደለም። ስለዚህ እኔ አሁን ቆይ ካናዳ ነኝ ያለሁት። ለምሳሌ እኔ ካናዳ ነኝ፣ ኢትዮጵያ ኦርቶዶክስ የሚባል የለም፣ ሩቅ ነኝ፣ አንተ እዛ ነህ። እና እኔ አሁን የተረዳሁትን ነው የምነግርህ። ገባ? እኔ አሁን የኦርቶዶክስ ተቃዋሚ አይደለሁም። ብዙ ነገሮቻችን ፌሎሺፕም የምናደርገው እዚህ የሚያጣላ ነገር አይኖርም። ግን አንተ አሁን አብዝተህ በተለያየ ነገር ውስጥ ገብተህ ብዙ ነገር ካለ እኔ ደግሞ ያለኝን ነገር ዋና ነገር ይዤ እንዳንተ ቻንስ ካላገኘው እግዚአብሔር መቼም እዛ ሄጄ ስላላመለኩና አንተ ገውኛ ብሬ ብረት ስላላደረግኩ ከህይወት የሚያጎለኝ አይመስለኝም። አንዱን ኢየሱስ ክርስቶስን ግን የእግዚአብሔር ልጅ እንደሆነ ከተቀበልኩ የሚያድነውን ካገኘው አንተም እንደሱ ታምናለህ፣ እርግጠኛ ነኝ። ከዛ በኋላ ያለው ትምህርታችን ግን ልክ ነህ። ትምህርታችን አንዴ ስማኝ፣ ኧረ አልታስመኝ። ይኸውልህ ሰዎችን አንድ የሚያደርገው ኢየሱስ ብቻ ማለታቸው አይደለም። በመጀመሪያ ኢየሱስ ብቻ ማለታቸው አንዳንድ ሙስሊሞቹም ኢየሱስ ይላሉ እኮ፣ ግን የኢየሱስ ትምህርት የላቸውም። ሰዎች ኢየሱስ ስላሉ ብቻ መዳን አግኝቷል የሚባል ትምህርት መጽሐፍ ቅዱስ ላይ የለም። ምክንያቱም ሐሰተኛው ኢየሱስ እኔ ኢየሱስ ነኝ ብሎ ነው የመጣው። ሐሰተኛው ኢየሱስ የበግ ለምድ ረሶ ነው የመጣው። ኦኬ፣ የበግ ለምድ የተባለው መቼም ምንድነው? ክርስቲያኖችን መስሎ። አየው፣ ክርስቲያኖችን መስሎ ማለት እንደ ክርስቲያን ያወራል፣ ጥቅስ ይጠቅሳል። ለምሳሌ ጌታን ሰይጣን ሲፈትነው ጥቅስ አልጠቀሰም? አዎ ጠቅሷል። በቃ ስለዚህ ጥቅስ መጥቀስ ኢየሱስ ያድናል ብቻ በአፍ ማለት የኢየሱስ ትምህርት አለ ማለት አይደለም። የኢየሱስ ትምህርት እንዳለ መመዘኛው አፍ ንግግር ሳይሆን አንደኛ የኢየሱስ ትምህርት እውነት ትክክለኛውን ይዘሃሉ። የሐሰተኛው ኢየሱስ ትምህርት ነው ያስከው ወይስ እውነተኛው ኢየሱስ ትምህርት? የሐዋርያቱን ትምህርት ነው ያስከው? ምክንያቱም የቆማችሁት የታነጻችሁት መሰረታችሁ በሐዋርያትና በነቢያት አይደል የተባሉ? የማዕዘኑ ራስ ክርስቶስ አይደለም? አዎ ነቢያት አሉ፣ ሐዋርያት አሉ፣ ደግሞ የሁሉ ራስ ደግሞ ክርስቶስ አለ። ስለዚህ በእነዚህ ካልታነስክ ከዚህ ውጪ መሆንን እና አለመሆንን እርግጠኛ ሳትሆን በቃ እኔ ኢየሱስ 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 ሳብ ምክንያቱም ጌታ ምን አለ? ጌታ ሆይ የሚለኝ ሁሉ አይድንም አለ። ኢየሱስ ኢየሱስ የሚለው ሁሉ አይድንም። ስለዚህ እንዲያው ልዩነታችን ውበታችን ነው የሚለው እንዲያው ለፓርላማ ለፖለቲካ ለብሔር ብሔረሰቦች ምናምን ነው እንጂ የሚጠቅመው መንፈሳዊ ህይወት ላይ ክርስቶሳዊ ትምህርት ላይ ልዩነት ውበት ሆነ አቅም ልዩነት መዳን ሆነ አቅም ኤኒዌይስ እሱ ጀነራል ነገር ነው። ያነሳናቸው ብቻ ጥቂት ነገሮች እናንሳው እንደሚል። እሺ ለምሳሌ መዳን የሚገኘው በብዙ መንገድ ነው ትላላችሁ አይደል ያልከው? አዎ በጣም ጥሩ። ለምሳሌ በምን እንላለን? አብራራልኝ እና በመጽሐፍ ቅዱስ የኔን ትምህርት ላስረዳ፣ እኔ ደግሞ የጠቀሱትን ደግሞ አንተ ታስረዳኛለህ። እሺ መዳን የሚገኘው በብዙ መንገድ በምን አለ? ለምሳሌ ሁለቱ ልጥቀስ። አንድ በቅድስት ድንግል ማርያም በኩል። በምን? በቅድስት ድንግል ማርያም ወይም በቅዱሳን በኩል ማለት ነው። አዎ በቅዱሳን በኩል። እሺ በቅዱሳን ሲባል መላእክትንም ቅዱሳን ሰዎችንም ይጨምራል። እሺ ሁለተኛው? ቅዱስ ገብርኤል ቅዱስ ኡራኤልን ሁሉንም ይጨምራል። ችግር የለውም። ሁለተኛውስ? እኮ እነሱ የምልህ በእነሱ ሁሉ አሁን በብዙ ያልኩ እነሱ ናቸው። ሚካኤል ገብርኤል ተብሎ በቃ እነዚህ ናቸው። እነሱን ይዤ በጌታም ታረጉትና እነሱንም ትጨምራላችሁ፣ ታስተካክሉታላችሁ። ሌላው ደግሞ መስቀል ደግሞ ራሱ ትክክል ነው ብላችሁ ታስተምራላችሁ። ከስላሴ ጋር ትክክል ነው። የቅድስት ድንግል ማርያምም እንደዚሁ ትክክልነት አላት የሚል ትምህርቶች ስላሉበት ኦርቶዶክስ ብዙ የጠራ ነገር የለም። ብዙ ትምህርቶች ስላሉ አንዱ የጠራውን ኢየሱስ ክርስቶስን ላለማየት ብዙ መነጽሮች ድንግዝግዝ ይሆናል፣ እነዛ ሁሉ ሲጨመሩ። ኧረ እባክህ። እሺ እንግዲህ አንተን ድንግዝግዝ የሆነብህ ወንድሜ ለምን እኔ ምንም ጥርት ብሎ ይታየኛል። እኔ አውቀዋለሁ ምን እንደማደርግ ምን እንደማመጥ። አንተ ያያቸውን ችግሩ ወንድሜ እናንተ ለእኛ እኛም ማንነውን ትላላችሁ፣ እኛም ማናምነውን እኛም ማናለ በቃ ብለን አምነን የማናውቀውን ነገር እናንተ ወስናችሁ እናንተ አቅዳችሁ እናንተ ጨርሳችሁ ትነግሩናላችሁ። ይሄ በጣም ውሸታምነት ነው። ባይዘው ለምሳሌ አንተ የማታምነውን ነገር
የማትቀበለውን ነገር ነው ብዬ ድርቅ ብልብህ ትክክል እኔ ምን የማትሉትን አልኩ እንዴ? ለምሳሌ መስቀል አይላችን መስቀል አትሉ ምን ማለት ነው የሚለው ይፈታል ነው ትናገር እኮ ነው ምን ማለት ነው የሚለውን እኮ እኛ ነን የምንፈታው አይደል? አሁን እናንተ ብትችሉ አንተ አሁን ከሆነ ሰው ሲናገር ሰምተው ነው ገብቶኛል። ያ የነገረ ሰው ዋሽቶሃል። ምክንያቱም የዋሸ ምንድነው ንባቡን ሳነበበልህና ክርስቲያኖች ግን ይሄን ሲሉ ኦርቶዶክሶች ይሄን ንባብ እንዲይረዳሉ ብሎ አልነገረህም አይደል? ንባቡን አነበበልህ ተረጎመልህ፣ ዋሸ ማለት ነው። እሱ ራሱ ግን ለምሳሌ ኦርቶዶክሶች ይሄን ሲያነቡ ካነበቡ በኋላ እንዲህ ብሎ ይተረጉሙታል ብሎ አልነገረህም አይደል? ነግሯል? አይ ባልነገር እኔ ምን አሁን እኮ መጽሐፍ ቅዱስ ስለማነብ እሱን አለ መከረኮ ፕሊዝ ወንድሜ አሁን ኦነስት ነው መልስልኝ። ኖ እኔ አልነገረኝም። የነገረኝ ነገር እኔ ይችላል ሰውየውን በጣም ጥሩ እኔ ነገር ሊሆን ይችላል። አንተ ምንም ችግር የለውም። ለምሳሌ አንተ የሆነ መጽሐፍ ጻፍክ ይወለ ኦኬ ቀላል ምሳሌ ልስጥ። በመጽሐፍ ቅዱሳችን ላይ ሙስሊሞች ብዙ ጊዜ ምን ያነሳሉ? ክርስቶስ አምላክ ጌታ አይደለም ለማለት ከኔ አብ ይበልጣል የሚለውን ያነሳሉ። ኦኬ በደንብ አስተውሉ። ከኔ አብ ይበልጣል። ከዛ በራሳቸው ተረጉሙታል። ምን ብለው? ይሄው ራሱ እኮ ክርስቶስ እኔ አብ ይበልጠኛል ብሏል፣ ከአብ አንሳለሁ ብሏል። ስለዚህ አብ እኮ የክርስቶስ ፈጣሪ ነው ይላሉ። ኦኬ አነበቡት፣ ተረጎሙት፣ ጨረሱ። ከዛ አንተ ጋር መተው ድርቅ ይሉባል። ምን ብለው? ይሄው ኢየሱስ ፍጡር ነው፣ ይሄው ኢየሱስ አምላኩ አብ ይባላል፣ ስለዚህ አብ ነው ፈጣሪው ይሉሃል። አይደለም ብለህ ስታሰብ ድርቅ ይሉባል። ለምን? እነሱ እንዲህ ብለው ስላሰቡ። እነሱ እንደፈለጉ ማሰባቸው ትክክል ያደርገዋል? አያደርገውም። ትክክል የሚያደርገው ምንድነው? የአንተ የክርስቲያኑ የመጽሐፉ ባለቤት የምትተረጉምበት ነገር አይደል? የምትረዳው አይደል? ትክክለኛው በቃ እሱን ያዝልኝ። በጣም ጥሩ። ስለዚህ አሁን እናንተ ጴንጤዎች ልትጠይቁን የሚገባው ይህን ንባብ ተአምረ ማርያም ኦር ገድል ላይ ስታነቡ እንዴት ነው የምትረዱት ብላችሁ ለምን እንደማትጠይቁን? ለምን ራሳችሁ ወስናችሁ ራሳችሁ ጨርሳችሁ እኛ ጋር መጣችሁ ድርቅ እናንተ ኦልሬዲ ወሰናችሁት ነገር የምትፈልጉት? ትክክል አይደለም ወንድሜ። እኔ አይውሽ እንደው እንደዚህ አይነት ማንነት ይዛችሁ ብትመጡ። ምክንያቱም እኔ ለይው ፊት ለፊት ልንገር ወደ 1000 ሰው አለ። እኔ ማርያም አምላኬ አይደለች፣ መስቀሉ አምላኬ አይደለም። ኦኬ ይሄው በአደባባይ የምነግርህ ለኔ አምላኬና ጌታዬ ክርስቶስ 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 አብ ወልድ መንፈስ ቅዱስ ብቻ። ታዲያ ግን መጽሐፍ ቅዱስ ላይ እግዚአብሔር በንጽጽር የተቀመጠበት የለም ወይ ስንል አለ። ስለዚህ ያን እያመጣን እንዴት ልተረጉመው ነው? ለምሳሌ ጥቅስ ልስጥ። በዚህ በኦሪት ዘፍጥረት ምዕራፍ 3 ላይ እንዲህ ይላል። በደንብ ስማኝ። በኦሪት ዘፍጥረት ምዕራፍ 3 ላይ እግዚአብሔር እንዲህ አለ ቁጥር 22 ላይ እሺ እግዚአብሔር አምላክም አለ እነሆ አዳም መልካሙና ክፉን ለማወቅ ከእኛ እንዳንዱ ሆነ። ኦኬ ተናጋሪው ማን ነው? ወንድሜ? እግዚአብሔር ነው። ሶሪ እግዚአብሔር ነው። በጣም ጥሩ። ከእኛ ሲል እግዚአብሔር ከማን ማለቱ ነው? ከወልድና ከመንፈስ ቅዱስ ከራሱም ጭምር አይደል? አዎ ከራሱም ሶስት። በጣም ጥሩ። አሁን ንጽጽሩ ከማን ጋር የተደረገ እንደሆነ አስተውል። ንጽጽሩ ከማን ጋር ነው? አዳም የተነጻጸረ ያለው ከአብ ከወልድ ከመንፈስ ቅዱስ አይደል? አዎ። አሁን ይሄንን ቃል ሙስሊሞች አንብበውት ምን ብለው ይረዱታል መሰለ? አዳም አራተኛ ስላሴ ነው ይላሉ። ከዛ ይመጡና ድርቅ ብለውኛ ጋራ ይሄው አዳም አምላካችሁ ነው፣ ይሄው አዳም ተመለከ ይላል። ምክንያቱም ይሄው ከኛ እንዳንዱ ሆነ ይላል። እኛ የሚለው ስላሴ ከሆነ ይሉናል። ከዛ አዳም ሲጨመር ይሄው ይሉናል ማለት ነው። ትክክል ነው ይፍቺ? አይደለም። አይደለም። ንጽጽሩን ግን ቀጥታ አስታነበው ምንድነው የሚመስለው? እኩል የተካከለ አይደለም። ምክንያቱም እንዳንዱ ሆነ ነው የሚለው አይደል? አዎ ከኛ እንዳንዱ ሆነ ሲል አዎ ከአንድ አራተኛ ሰው እንደሚሆን ተካከለ ሆነ ማለት ነው አይደል? ስለዚህ ይሄን ንባብ ወስደህ ኦኬ መስቀሉና ድንግል ማርያም ተካከሉ ሲባልና እዚህ ጋር ደግሞ አዳም ከስላሴ ጋር ተካከለ ሲባል ተመለከ አምላክ ሆነ ማለት ነው ወይ አምላክ ሆነች ማለት ነው? አይደለም። አየው ይፈታል ማለት ነው። ለዚህ ነው እኛ ኦርቶዶክሶችን እንዴት ትረዱታላችሁ ብላችሁ ጠይቁን። ያለበለዚያ ፐርሰናሊ በጣም እኔ እስቃለሁ። አንድ ጴንጤ መጥቶ ማርያምን ታመልካታለህ ብሎ መስቀሉና እንደዚህ ሲለኝ ሳቄ ነው የሚመጣው። ምክንያቱም እኔ
መጽሐፉን አንብቤ የምረዳው ሰው በሌላ የምጠቀምበት በሌላ አንተ የምትለው ሌላ። አሁን እዚህ ክፍል ላይ ከኛ አንዳንዱ ሆነ ሲል ኮምፓሪዝኑ ምን እየተደረገ ይመስላል? ምንድነው እዚህ ጋር ንግግሩ? ፍታልኝ፣ እንደ ክርስቲያን ፍታልኝ። ያ ከኛ አንዳንዱ ሆነ ማለት እንግዲህ መቼም አራተኛ ሥላሴ የሆነ ማለት አይደለም አይደለም። ትእዛዝ እግዚአብሔር ሰጥቶት የነበረውን ላለማክበር በራሱ ከኛ ነው የሚለው ከኛ አንዳንዱ ሆነ ምን ማለት ነው? አላወኩትም በለኝ፣ ችግር የለውም። አይ ስላልገባኝ ጥያቄው እሺ አስረዳኝ። በቃ ጥያቄውማ ንባቡን ነው። ንባቡ ምን ይላል? ልክ ያንን ዕፀ በለስ ከበላ በኋላ አይደል እግዚአብሔር ምን አለ? አዳምን ክፉና ደጉን ለማወቅ ከኛ እንዳንዱ ሆናል አይደል? እንዳንዱ ሆነ ሲባል አራተኛ ሥላሴ ሆነ ወይም አራተኛ ሥላሴ አካል ሆነ ማለት አይደለም። መለኮተን ማለትም አይደለም አይደል? አዎ አይደለም። አይ ንጽጽሩ ግን ከምን ጋር ነው? ከአብ ከወልድ ከመንፈስ ቅዱስ ንጽጽር የተደረገው አይደል? አዎ። ስለዚህ እንደምትሏ ተካከለ ሲባል ማለት እንደሆነ ሚስት ምን መሰለህ? ከኛ እንዳንዱ ሆነ ያለው በኋለኛው ዘመን ከሶስቱ አካል አንዱ አካል ከሶስቱ ቅዱስ አንዱ ቅዱስ ሰው ይሆናል አይደለ? በስጋ ሁለተኛው አዳም ይባላል አይደለ? ኢየሱስ ክርስቶስ አካላዊ ቃል። ስለዚህ ከኛ እንዳንዱ ሆነ ሲል ምንድነው? ከሶስቱ ቅዱስ አንዱ ቅዱስ ከሶስቱ አካል አንዱ አካል ወይም ስጋ አካላዊ ቃል ኋላ ምን እንደሚሆን ሁለተኛው አዳም እንደሚሆን አይደለ? ምክንያቱም አሁን ጌታ በሰውነቱ አይደል ያደረገው? ሰውነቱን ጥሎ አላደረገም አይደል? አዎ በሰውነቱ ነው ያደረገው። በቃ አየህ፣ ያ ሰውነቱን አክብሮ አይደል ያደረገው? የከበረ በጣም ጥሩ። ስለዚህ ከሥላሴ አካል ከሥላሴ አንዱ ሆነ ሲባል ከኛ አንዳንዱ ሆነ ሲል ምንድነው የሚናገረው ማለት ነው? ኋላ ዘመን አካላዊ ቃል ምን እንደሚሆን ማለት ነው? ስጋ ወይም ሰው እንደሚሆን ለማሳየት ነው። ገባ? ኦኬ። አየው፣ አሁን መስቀልና እመቤታችን ታዲያ ንጽጽሩ ለምን መጣ በለኛው። አሁን ልስራየው ስትፈታ እንደዚህ ነው። አሁን መስቀልና እመቤታችን ለምን መጡ ስትል በመስቀል ላይ የጌታ ስጋና ደም ተቆርሷል አይደል? አዎ። በመስቀል ላይ የጌታ ስጋና ደም ስለተቆረሰ ኦኬ፣ መስዋዕት የሆነው ቤዛ የሆነው ክርስቶስ ምን ላይ ነው? መስቀል ላይ ስለሆነ መስቀል ምን አደረገው? አከበረው። ቤዛነቱን መስዋዕትነቱን በመስቀል ላይ ዋጋ ከፈለ። በዚያም እኛ ዳንን፣ በቤዛነቱ ዳንን፣ በመስቀል ላይ ባደረገው ስራ ዳንን። አሁን አንገታችን ላይ እኮ መስቀል የምናስረው ለምን ይመስላል? እኛ የመስቀሉ ተከታዮች ነን። እኛ በመስቀሉ ላይ የተደረገው አምላክ አምላካችን ነው። ያ ቤዛ አምላካችን ክርስቶስ ነው። የመስቀሉ ምስክሮች ነን። የዳነው በመስቀሉ ቤዛነት ነው እያለ አይደል? ተወሱን መጽሐፍ ቅዱስ የምታየው መጽሐፍ ቅዱስ ላይ ለምን መስቀል የተቀመጠው? ማን አስቀምጦ? ለምሳሌ ጴንጤ መጽሐፍ ቅዱስ ላይ ማለት ማን አስቀምጦ አላችሁ መስቀል? የመጽሐፍ ቅዱስ የመጀመሪያ ለምን መስቀል ሆነ ንገረኝ። ምልክታችን ነው። በቃ ክርስቲያን መሆናችን የክርስቶስ ተከታይ መሆናችን መክበሩ ላይ በመስቀል ላይ ያ ጌታ ተሰቅሎ ደሙን ማፍሰሱን ማክበሩን ለማሳየት ነው። አንድ ድንግል ማርያም የጌታ እናት የአምላክ እናት ምክንያተ ድኂን ጌታን የወለደች የሚበላውን የሚጠጣውን ያ የሰማዩን እንጀራ በማህፀኗ ያዘች ስለሆነች ምን እናከብራታለን። ለምሳሌ ይሄንን በሌላ መልኩ ላሳይ ደግሞ። ኦኬ፣ ይሄ እንዴት ተነጻጽሮ የቅዱሳን ክብር ለምሳሌ ኢየሱስ ክርስቶስ ብርሃን ነው አይደል? ብርሃን ነው አይደል? ብርሃን ነው። እኔ ዓለም ብርሃን ነው። ቅዱሳንም ብርሃን ናቸው አይደል? አዎ፣ ያው ተከታዮች ናቸው፣ ብርሃን ናቸው። ሐዋርያቱም እኮ ብርሃን ተብሏል። አሁን ቅዱስ ጳውሎስ ብርሃናት ዓለም ነው አይደል? ብርሃናት ዓለም ነው። ኦኬ፣ ቅዱሳን ብርሃን ሲባሉና ክርስቶስ ብርሃን ሲባል አንድ ነው አይደለም? ምን ነው ልዩነቱ? ጌታ ኢየሱስ ክርስቶስ የዓለም ብርሃን ነው። በእርሱ በጨለማ ውስጥ የተቀመጠን ወደሚደነቅ ብርሃን ጠራሁት ያለው በእርሱ ሞትና ትንሣኤ ለሕይወታችን ለሞተው ለጨለመው ሕይወታችን የዘላለም ሞታችን የዘላለምን ሕይወት ስለሰጠን ያ በብርሃን ይመሰላል። እኔ ጠየቁ ቅዱሳን ብርሃን ሲባሉና ክርስቶስ ብርሃን ሲባል ልዩነቱ ምንድን ነው? እኮ የክርስቶስን አሁን የነገርኩህ። የቅዱሳንን ደግሞ የተሰጣቸውን የክርስቶስን ተከትለው
የክርስቶስን ብርሃን ነው የሚያንጸባርቁት። ሪፍሌክተሮች ናቸው ቅዱሳን። እሺ ቅዱሳን የራሳቸው ጥሩ የክርስቶስ የባህሪው ነው። ማንም የማይሰጠው ማንም የማይቀማው ነው አይደል? የቅዱሳኑ ግን የጸጋ ነው አይደል? የሚሰጣቸው ከክርስቶስ የተቀበሉት። ግን ሲጠራ ምን ትላለህ? ሁለቱንም ክርስቶስም ሲጠራ ለሱ ሲጠራ ምን ትላለህ? ብርሃን አይደል? ብርሃን ነው የምትለው። ኦኬ። ግን ስታብራራው ሳይሆን ቅዱሳኑን ብርሃን ስትል እግዚአብሔርንም ብርሃን ስትል ወርዱ አንድ ነው አይደል? አንድ ነው። ብርሃን የሚለው ለሁለቱ ተጠቀምክ የክርስቶስን ብርሃንነት ተሻው ማለት ነው? ተጋፉ ማለት ነው አይደለም? ይብራራል ማለት ነው አይደል? ለምሳሌ ቅዱስ እግዚአብሔር ነው አይደል? ሰዎችም ቅዱስ ይባላሉ። ቅዱስ ጳውሎስ ይባላል። በጣም ጥሩ። ቅዱስ እግዚአብሔር ሲባልና ሰዎች ቅዱስ ሲባሉ ምንድነው ልዩነታቸው? ያው እነሱ በጸጋው ነው የሆኑት። ሰዎቹ ከእግዚአብሔር ባገኙት ከቅድስናው ካገኙት ተካፋይ ሆነው ነው ቅድስናን ያገኙት። በጣም ጥሩ። አንድ ክፍል ደግሞ ላንብብልህ። ገላትያ 4:4 ላይ ቅዱስ ጳውሎስ ስለራሱ እንዲህ ብሎ ተናገረ። ገላትያ 4:14 ላይ 4:14 ሜላ መሰለ ገላትያ በስጋዬ ፈተና የሆኑባችሁን ነገር አልናቃችሁትምና አልተጸየፋችሁትም አለና፣ ነገር ግን እንደ እግዚአብሔር መልአክ አዎን እንደ ክርስቶስ ኢየሱስ ተቀበላችሁኝ አለ። በደንብ አስተውል። ራሱ ቅዱስ ጳውሎስ ነው የሚናገረው። ምን እያለ? እኔን የተቀበላችሁኝ እንደ እግዚአብሔር መልአክ ደግሞ እንደ ኢየሱስ ክርስቶስ አዎን እንደ ኢየሱስ ክርስቶስ ተቀበላችሁኝ አለ። ቅዱስ ጳውሎስ ራሱን እያነጻጸረ ያለው ከማን ጋር ነው? እንደ ጌታ ኢየሱስ ክርስቶስ። ይቻላል እንደ ጌታ ጋር ማነጻጸር? አይቻልም። እሺ ቅዱስ ጳውሎስ ከመላእክት ጋር ራሱን ያነጻጸረ ነው። ከመላእክት ጋር ማነጻጸረ፣ እንደ እግዚአብሔር መልአክ ብሎ ራሱን አነጻጸረ። አመጣና ደግሞ እንደ ክርስቶስ ኢየሱስ ስለተቀበላችሁኝ አለ። እኩል እያደረገ ነው ራሱን ቅዱስ ጳውሎስ? አይደለም። ይፈታል። አየኸው እንደም አሁን ይሄንን ሙስሊሞች ያመጡና ይሄው ጳውሎስ አምላክ ይላል። ይሄን ይዘው የሚገርም ይሄው ጳውሎስን ታመልኩታላችሁ የሰው አምላክ አላችሁ ይሉናል። አየው እኛ ደግሞ ነው ይሄ እንደዛ ይፈታ የሚፈታው በዚህ መልኩ ነው እናሰዳቸዋለን። አሁን የታምረ ማርያም ላይ ቢጻፍ ለምሳሌ ድንግል ማርያም ወይ ተክለ ሃይማኖት በታምራታቸው ላይ እንደ እግዚአብሔር መልአክና እንደ ክርስቶስ ተቀበላችሁ የሚሉ አቤት ጴንጦቹ የምታብዱታል። እንዴት ተክለ ሃይማኖት ራሱን ከመልአክና ከክርስቶስ ጋር ያመሳስላል አይደለም የሚባል የነበረው? እውነቱ ይሄ ነው። እውነቱ ለህሊናችን ነው አልካልን። ይሄ ገር ላይ ቢጻፍ ልክ እኮ ነው። አሁን ለዚህ እኮ ነው መጀመሪያ እኔ ስል ቅድም አልተረዳኝም እንጂ መዝሙር ያሬድ እኛ አንድ የሚያደርገን ነገር ብዙ ነው። በልዩነታችን አንተ አሁን እኛን የተረዳህን ጴንጤ ስለማታውቅ እየሰማው ስለነበር እኮ ነው። ቅድም አንተ ራስን ያልከው ማርያምንና መስቀሉን አናመልክም አልክ አይደል? እኛ ግን ምንም መስለን ትምህርቱ ላይ እናተኩር ወንድሜ፣ ትምህርቱ ላይ እናተኩር። እኔ እያልኩኝ ያለሁት መሰለህ እናንተ የምትረዱን ሮንግ ነው። ስለዚህ አንተም እኮ ጭንቅላት እንድታስተካክል ነው የምነግርህ። ይኸው ፊት ለፊት 1100 ሰው ጨመረ እየነገርኩ ነው። እኛ ማርያም አምላካችን አይደለችም። ይኸው እኔ ዲያቆን ነኝ፣ የቤተክርስቲያን ልጅ ነኝ። ኦኬ የማላምን ቤተክርስቲያን የማትለውን ነገር እኔ እሰማሃለሁ እኮ ፎሎወርክ ነኝ። ስለዚህ አሁን ፍታልኝ ይሄንን እንደ እግዚአብሔር መልአክ እንደ ክርስቶስ ተቀበላችሁኝ ይላል ቅዱስ ጳውሎስ። ራሱን ከእግዚአብሔር መልአክና ከክርስቶስ ጋር እኩል አድርጎ እኩል ተቀበላችሁ ያለ ነው። ምን ማለቱ ነው? ተመለኩ እያለ ነው አይደለም? እያለ አይደለም። እሱ ኦፍኮርስ እሱ እኮ አልተመለከም። ምን እያለ ነው? ምን እያለ ነው? እሱ በቃ የጌታ አገልጋይ እንደሆነ እንደ አክብራችሁ ተቀበላችሁኝ፣ እንደ እግዚአብሔር ሰው እንደ መልአክ ተቀበላችሁኝ ሲል እንደ እግዚአብሔር መልአክ ሆኖ የሚለው እኮ እንደ እግዚአብሔር መልአክ ተቀበላችሁኝ ሲል መልአክ ነኝ ማለቱ አይደለም። በጣም ጎበዝ። በቃ ስለዚህ መስቀሉና ድንግል ማርያም ሲባል በክብር ተካከሉ ሲባል መለኮቱን እየተባለ አይደለም። ልክ ቅድም አዳም ከኛ እንዳንዱ ሆነ ሲባል መለኮት ሆነ ብለን እንዳልፈታ ነው። አየው ከሶስት አካል አንዱ አካል ሆነ እንዳልፈታ ነው። ራሱ እግዚአብሔር ከአብ ከወልድ ከመንፈስ ቅዱስ ከራሱ ጋር እንደኛ ሆነ ብሎ ሲናገርለት እንዲያው በቃ አምላክ ሆነ ብለን እንዳልፈታ ነው ማለት ነው። ልክ እንደኛም መስቀሉና እመቤታችን ስንል የክብር ለማለት ነው። እግዚአብሔር ያከበራቸው እነዚህ ምክንያቱም
እናት አድርጎ የሰጠን ድንግል ማርያም ብቻ አይደለም? ሌላ ሴት የጌታ እናት አትባልም ማለት እውነት ነው። እሺ ጌታ ደግሞ ያዳነን በመስቀል ላይ ብቻ አይደል? በሌላ በምንም አላዳነንም። ጌታ በጸሎት ነው እንዲያዳነን፣ በልመና ያዳነን፣ በመስቀል ላይ በመሞት በቤዛነቱ። አየኸው? ለዚህ ነው ቅዱስ ጳውሎስ ከክርስቶስ መስቀል ሌላ ከኔ ትምክህት ይራቅ ይላል። ኦኬ፣ የመስቀሉ ቃል ለሚጠፉ ሰዎች ሞኝነት፣ ለኛ ለምንድን ግን የዘላለም ኃይል ብርታታችን ነው ጉልበታችን ነው ይላል። ስለዚህ በመስቀል ላይ ያደረገውን ትልቅ ስራ በመስቀል ላይ ብቻ የተደረገውን ለማሳየት መስቀሉን እንዳከበረው ያ የወንበዴ መስቀል የነበረውን ቅዱሱ ተሰቅሎበት እንዳከበረው ቤዛ እንደሆነ እንዳዳን ለማሳየት መስቀል ደግሞ ከሴቶች ሁሉ ደግሞ ተመርጣ ከፍጥረት ሁሉ ተመርጣ እናት የሆነች ደግሞ ድንግል ማርያም ብቻ አይደል? አዎ እውነት ነው። በቃ ይህን የተሰጣቸውን የጸጋ ክብር ለማሳየት ተካከሉ ወይ ደግሞ ክብር አላቸው ይባላል ማለት ነው። ልክ ቅድም እንዳሳየው ቅዱስ ጳውሎስ እኔን እንደ ክርስቶስ እንደ እግዚአብሔር መልአክ ተቀበላችሁኝ፣ እኩል አድርጋችሁ አስተናግዱ፣ ክርስቶስን እንደምትቀበሉት ይሄን ተቀበላችሁኝ፣ መልአክ እንደምትቀበሉት ይሄን መልአክ ተቀበላችሁኝ ብሎ እየነገራቸው ነው። አከበራችሁኝ ማለቱ ነው። እግዚአብሔር ያከበረኝን እኔን ምስኪኑን ወራዳውን አከበራችሁኝ እያለ ነው አይደል? አዎ በጣም ጥሩ። በመጽሐፍ ቅዱስ አምልኮ ማለት ነው። አምልኮ ማለት በእኛ በክርስቲያኖች ነው ወይስ በጀነራል? በመጽሐፍ ቅዱስ ኢንጀነራል በመጽሐፍ ቅዱስ አምልኮ ሲባልም ማለት ነው በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም መንፈስ እግዚአብሔርን አምላክን አምልክ ተብሎ እንደተጻፈ እንግዲህ አምልኮ ማለት ለእግዚአብሔር የሚሰጠውን ክብር ለእርሱ ብቻ መስጠት ማለት ነው። አሁን ባልኮ መሰረት በመጽሐፍ ቅዱስ አምላክ የተባሉ እነማን ናቸው? አምልኮ ትርጉሙን የምጠይቀኝ? አምልኮ ትርጉሙን ነገርከኝ። ከዛ በመጽሐፍ ቅዱስ አምላክ የተባሉ እነማን ናቸው? አምላክ አብ፣ ወልድ፣ መንፈስ ቅዱስ ናቸው። ሰዎች አምላክ ተብለው ያውቁም? አዎ ሰዎች ተብለው ያውቃሉ፣ ግን አምላክ ናቸው ማለት አይደለም። ለምሳሌ ሙሴ በፈርዖን ላይ አምላክ አድርጌሃለሁ ሲለው ምን ማለቱ ነው? አዎ ፈርዖን ለአንተ በፈርዖን ላይ አምላክ ያደረገው እግዚአብሔር ነው። አምላክ አድርጌሃለሁ ሲል ምን ማለት ነው? አምላክ አድርጌሃለሁ ሲለው በእርሱ በሚያሳየው እግዚአብሔር በእርሱ ላይ ባስቀመጠው ታምር በሚያሳየው ነገር ፈርዖን እንደሚገዛለት ወይም ደግሞ ከፈርዖን በላይ የሆነ ታምራትን እንደሚያሳይ ነው። በጣም ጥሩ። ስለዚህ ገዢ አድርጌሃለሁ ማለት አይደል? ገዢ አድርጌሃለሁ፣ አለቃ አድርጌሃለሁ ማለት አይደል? አዎ። ስለዚህ አምላክ የሚለው መቀጠል ለመለኮት ብቻ መለኮት ማለት አይደለም ትርጉም ማለት ነው። አምላክ ጥሬ ትርጉሙ እንዳልከው ነው። መለኮት ብቻ መለኮትኛ መለኮት የምንለው እግዚአብሔር አምላካችንን ስለምናመልክ ነው። ጥያቄ ይኸውልህ፣ አምላክ የሚለው ስም ለመለኮት ብቻ የሚሰጥ አይደለም። ብዙ ጣዖቶች አሉ። በጣም ጥሩ። ሰይጣንም አምላክ ተብሏል። የዚህ ዓለም አምላክ ተብሏል። የዚህ ዓለም አምላክ ሲባል ሰይጣን የዚህ ዓለም መለኮት የተባለ አይደለም አይደለም። የዚህ ዓለም ገዢ የተባለ አይደል? ገዢ። በጣም ጥሩ። ለምሳሌ ይሄ በጣም እኮ ያሬድ እኮ ይሄን ሰው ያመልከዋል ካልክ ምን እያልክ ነው? በቃ ይከተለዋል፣ ስለሱ ያወራል፣ ይገዛለታል አይደል? ጎበዝ። ስለዚህ አንድ ሰው አመለክ ካልክ ሁሌም አምልኮ ወይም መለኮትን ለመለኮት የምትናገረውን አምልኮ ማለት አይደለም ማለት ነው አይደል? ምን እያልክ ነው? ትገዛለታለህ፣ ታከብሯለህ እያልክ ነው። በጣም መልካም። ቆላስይስ ላይ እንምጣ። በዚህ በብዙ ጊዜ ፕሮቴስታንቶች ምን ታነሳላችሁ? ለድንግል ማርያም የአምልኮ መስዋዕት አቀርብልሻለሁ የሚል ንባብ አለ አይደል? የምታቀርቡት ሰምተው ታውቃለህ ብዬ አስባለሁ አይደል? አይ አልሰማሁም። ኦኬ፣ ትሰማዋለህ። ምክንያቱም ያው ብዙ ጊዜ ጴንጤዎችን ይዘው ማርያምን ታመልካላችሁ ስለሚሉ ማለት ነው። ኦኬ፣ ማርያምን ታመልካላችሁ ብለው የሚጠቅሱት ጥቅስ አንደኛው ከመጽሐፍቶቻችን ወስደው ላንቺ የአምልኮ መስዋዕት አቀርባለሁ የሚለውን ይዘው ይሄው ማርያምን ታመልካላችሁ የአምልኮ መስዋዕት ብላችኋል ይሆናል። ኦኬ፣ ግን አምልኮ በመጽሐፍ ቅዱስ ሁሌ ለመለኮት የምታደርገው ማለት አይደለም። ምክንያቱም አምልኮ ሲባል ምን ማለት ነው? ቅድም ገዥ አይደለም። ስለዚህ
አምልኮ ሲባል መገዛት፣ ያንን ሰው ማመን። ኦኬ ለምሳሌ አንድ ጥቅስ ልስጥህ። ቆላስይስ 2:18 ላይ ቆላስይስ 2:18 ላይ ትሕትናንና የመላእክትን አምልኮ እየወደደ በደንብ አስተውል። ትሕትናንና የመላእክትን አምልኮ እየወደደ ባላየውን ፈቃድ እየገባ በስጋዊ አእምሮ በከንቱ እየታበየ ማንም አይፍረድባችሁ ይላል። ለቆላስይስ ክርስቲያኖች የተጻፈ መልእክት ነው ቅዱስ ጳውሎስ። ትሕትናንና የመላእክትን አምልኮ እየወደደ ይላል። የመላእክትን አምልኮ ማለት ነው መላእክትን ማምለክ እየወደደ ማለት ነው። ከቆሮንቶስ ቤተክርስቲያን መላእክትን የሚያመልኩ ነበሩ። አይ ሰውየው እንግዲህ ክብር እየፈለገ ለማለት ነው። እንዲመለክ የሚፈልግን ሰው ነው የሚያመለክተው መሰለኝ። አይደለም፣ ትሕትናን ነው የሚለው። ይኸውልህ የሚለው በደንብ አስተውል። ቃሉ የሚለው ትሕትናንና የመላእክትን አምልኮ እየወደደ ነው የሚለው። ከዛ ምን ይላል? ባላየው ያለ ፍቃድ እየገባ ይኸውልህ፣ በደንብ አስተውል ወንድሜ። አሁን ለመተርጎም እንዳትቸኩል በደንብ ስማኝ። የተጻፈው ለቆላስይስ ክርስቲያኖች ነው። ኦኬ ለቆላስይስ ክርስቲያኖች ከቅዱስ ጳውሎስ ምን ይላል? ትሕትናንና የመላእክትን አምልኮ እየወደደ ባላየውም ያለ ፍቃድ እየገባ በስጋዊ አእምሮ በከንቱ እየታበየ ማንም አይፍረድባችሁ ይላል። እዚህ ጋር የመላእክትን አምልኮ ሲል ምን ማለት ነው? ከቆላስይስ ቤተክርስቲያን መላእክትን የሚያመልክ ነበር እንዴ? ነበር። የቤት ስራ ችግር የለውም። በደንብ አንብበው እሺ። የመጀመሪያ የመንገድ ልስጥ እንዴት እንደምተረጉመው። አንደኛ በመጽሐፍ ቅዱስ መልአክ ሲባል ምን ማለት ነው? በመጽሐፍ ቅዱስ መልአክ ታዲያ አውዱ እኮ የሚለው እንደ እሱ ሰውየውን እኮ ነው የሚለው። ይህን በስጋ በአእምሮ እየታበየ ብሎ ቀይ የበራብክ ነው ወንድሜ። መስዋዕት እንሰዋልሻለን ስም ለምሳሌ ይሄን ክፍል ትሕትናንና የመላእክትን አምልኮ እየወደደ ይላል። አሁን ማን ነው የመላእክት? አሁን መልአክ መቼም አይመለክም አይደል? በቆላስይስ ቤተክርስቲያን መልአክ ይመለክ ነበር? አይመለክም። ስለዚህ ቅዱስ ጳውሎስ የመላእክትን አምልኮ እየወደደ ሲል መቼም ስለነ ገብርኤል ስለነ ሚካኤል እያወራ ነው። ቲንክ እንደዛ ነው የምታስበው? አይደለም። አየው፣ ምክንያቱም በመጽሐፍ ቅዱስ መልአክ የሚለው በብዙ ፍቺ ስለሚፈታ፣ አንደኛው የእግዚአብሔር መልአክ አሉ፣ ቅዱሳን መልአክ፣ እነዚህ ረቂቃን የሆኑት ተሳታን የሆኑት። ሁለተኛ ደግሞ የቤተክርስቲያን አለቆች ወይ ደግሞ አዛዦች ወይ ደግሞ መሪዎች መልአክ ይባላሉ። ገባ? አሁን አምልኮ ግዕዝ ነው አይደል? አምልኮ እኮ ግዕዝ ነው። ለአምልኮ የሚለው ግዕዝ ወርድ ነው እንጂ ሂብሩ አይደለም ወይ ግሪክ አይደለም። ስለዚህ አምልኮ ሲባል ግዕዝ ስለሆነ ግዕዙ ሲፈታ ደግሞ አምልኮ ማለት መገዛት፣ ለዛ መታዘዝ፣ ማክበር የሚለው ሁሉ ይዛል። ለምሳሌ የዚህ ዓለም ገዢ ዲያብሎስ አምላክ ይባላል አይደል? ዲያብሎስን ሰዎች ያመልካሉ ሲባል ዲያብሎስ መለኮት ነው እያሉ ነው የሚያመልኩት? አይደለም። ምን እያሉ ነው? ዲያብሎስ ይገዙለታል፣ ይፈሩታል፣ ያከብሩታል ማለት ነው አይደል? በጣም ጥሩ። ስለዚህ አሁን ለአንተ የምሰጥ ምንድነው የመላእክትን አምልኮ እየወደደ ሲል ምን ማለት ነው? ምክንያቱም እዚህ ጋር አሁን ያ ሰው የመላእክትን አምልኮ ይወዳል ይላል ወይ መላእክትን ያመልካል ይላል። ምን ማለት ነው የሚለውን በደንብ ፓስተርን ጠይቀህ እንድትፈታልኝ ይፈልጋለሁ። ሌላ ደግሞ ልጨምርልህ፣ ብዙ አዳኝ ያላችሁ ያልከውን አንዳንድ ነገር እያነሳሁልህ ስለሆነ ማለት ነው። እሺ የሉቃስ ወንጌል ላይ እንዲህ የሚል ክፍል አለ። የሉቃስ ወንጌል ላይ እሺ የሉቃስ ወንጌል ላይ ምዕራፍ 13 ቁጥር 7 ላይ የሉቃስ ወንጌል ምዕራፍ 13 ቁጥር 7 ምን ይላል መሰለ?
ጌታ ነው በምሳሌ የሚናገረው። ኦኬ ኮመንት ላይ ለሚሳደቡ ሰዎች መልስ አትስጡ ፕሊዝ። በቃ ጴንጤዎቹ ይሳደቡ፣ ተረት ተረት ይበሉ፣ ውሸታም ይበሉ፣ ይሳደቡ። ኦኬ ተዋቸው፣ አትመልሱ። በቃ እኔ አልመልስላቸውም እኮ አይደል? ትምህርት ነው እና ወንድማችን ትምህርት ነው ያዝነው። መጽሐፍ ቅዱስ እያወራ ነው እያጠና ነው። ሰነፍ ሆኖ የሚሳደብ ካለ ስንፍናውን ተውለት በራሱ እኔ አላስወጣውም። እየተሳደበ ይውጣለት። ስድብ ከአጋንንት ነው። ዳግም እነግራቸዋለሁ። የሚሳደብ ሰው አጋንንት ነው። ከአጋንንት ነው መንፈሱ፣ ቅጁ ከአጋንንት ነው። ስለዚህ ይሳደቡ፣ ተዋቸው። እናንተ መልካም ነገር ብቻ ጻፉላቸው። ኦኬ መልሳችሁ መልስም አትስጡ። ሐሳባችሁ ይበተናል። ከምትማሩበት ነገር ሐሳባችሁ ይበታተናል። ይሄ ደግሞ የሰይጣን ስራ ነው። ስለዚህ ለሚሳደቡ ሰዎች ምንም አትመልሱ። ኮሜንት አላጠፋም። ኦኬ እሺ ወንድሜ ለመልስልህ እንመለስ። የሉቃስ ወንጌል ምዕራፍ 13 ቁጥር 7 ላይ ጌታ በምሳሌ ይህን ተናገረ። እሺ ይህንን ምሳሌ ጌታ አለ። በደንብ አስተውል። ይህንን ምሳሌ ጌታ አለ። ምን አለ? ለአንድ ሰው በወይን አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘውም፣ ቁረጣት፣ ስለምን መሬቱን ታጎሳቁላለች አለው። ኦኬ እርሱ ግን ሰራተኛው መልሶ ምን አለው? ጌታዬ ሆይ ዙሪያዋን እስኮተኩትላትና ፋንድያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊትም ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው ይላል። እሺ ቃሉ ይሄ ነው የሚለው ንባቡ። የሉቃስ ወንጌል ምዕራፍ 13 ቁጥር 6 ጀምሮ ነው ያነበብኩልህ። አሁን እየፈታ ነው እንሂድ። በመጽሐፍ ቅዱስ መጀመሪያን ክፍል አጥንተው ታውቃለህ? አንብቤዋለሁ። አዎ ግን እንዲህ አጥንቼው አላውቅም። አንብቤዋለሁ ዝም ብዬ። እሺ እናት ነው እንሞክረው። አይመስልም? ከእንትን ካልከው ካወቅከው መልካም፣ ካላወቅከውም ችግር የለውም። ፓስተርን ጠይቃ አጥንታ ትመጣለህ። ሐሳቦቹን እሰጥሃለሁ እኔ። እሺ የወይን ባለቤት በመጽሐፍ ቅዱስ የበለስ ባለቤት የወይኑ ባለቤት ተብሎ የሚጠራው ማለት ነው። በአዲስ ኪዳን ትምህርት በጌታ ምሳሌ ጌታ ነው። ራሱ ጌታ አይደለም? አዎ ጌታ ነው። በጣም ጥሩ። ያቺ በለስ ፍሬ ሊፈልግባት የበለሷ ባለቤት 3 ዓመት ሙሉ እየተመላለሰ ፍሬ አላገኘባት። ኦኬ እቺ በለስ ተባለችው ማን ናት? ፍሬ አልተገኘባት በለስ። አይ ቲንክ እንደ ቤተክርስቲያንም ልትሆን ትችላለች። እኛ አይደለም? እኛ ምክንያቱም ፍሬ የሚጠበቅብን እኛ አይደለም? መቼም ፍሬ ነው። መንፈሳዊ ፍሬ የሚጠበቀው ከማን ነው? ከኛ ነው አይደለም? ስለዚህ ምክንያቱም መንፈሳዊ ፍሬ ተብሎ የሚነገረው መቼም ለኛ ነው። ኦኬ ፍሬ ሊፈልግባት 3 ዓመት መጣ። ኦኬ 3 ዓመት ማለቱ ምን እንደሆነ ታውቀዋለህ? ቁጥሩን 3 ዓመት ያው ሊትራል ወርድ ነው። 3 ዓመት ብዬ ነው የማስበው እንጂ ሌላ ትርጉም አለው? አዎ ትርጉም አለው። ለምሳሌ ለአንዱ 1 ለአንዱ 5 ለአንዱ 10 ሰጠ ሲል አንዱ 1 ሁለቱ ለአንዱ 1 ለአንዱ 5 ለአንዱ 10 ሰጠ ሲል ትርጉም የለውም ብለህ ታስባለህ? አዎ እሱ አለው። በጣም ጥሩ። ምክንያቱም አሁን አንድ ጊዜ ብቻ ቢመላለስ እንዲያው በእስራኤላውያን ቁጥር 3 ቁጥር ነው ፍጹም እንዳትለኝ። በእስራኤላውያን ቁጥር በአይሁድ ልማድ 3 ቁጥር ፍጹም ቁጥር አይደለም፣ 7 ቁጥር ነው ፍጹም። ስለዚህ እዚህ ጋር 3 ዓመት ሲል ምን ማለቱ ነው? ምክንያቱም ከ3 ዓመት ሙሉ ፍሬ ሊፈልግባት ነው የመጣው። ፍሬ ሊፈልግባት መጥቶ ምንም አላገኘም አይደል? አዎ። ስለዚህ የፍቺ ታውቀዋለህ ወይስ የኛን ኦርቶዶክስ? አላውቀውም። የፍቺ 3 ዓመቱን አላውቀውም። የኛን ኦርቶዶክስን ትምህርት ልንገርህ። የፕሮቴስታንቱን ግን ጠይቅ። ኦኬ 3 ዓመት ፍቺው ምን መሰለህ? እግዚአብሔር ከኛ ፍሬ ሊፈልግ በወጣትነታችን በጉልዝናችን ከዛ ነው በስተርጅናችን ጊዜ ይሰጠናል አይደል? አየህ አሁን ለምሳሌ አንድ ሰው በልጅነቱ በወጣትነቱ እንዲያው በቃ ብዙ እንትን ባይል እየቆየ ሲመጣ እድሜ ሲያስተምረው ብስል ይላል አይደል? ወደ ጉብዝናው ሲጠጋ የዛን ሰዓት ፍሬ ማፍራት እግዚአብሔር ይታገሰውና ልክ ጉብዝናው ወራት ላይ ደግሞ በጉብዝናው እድሜ ደግሞ ፍሬ ማፍራት ቢጀምር እግዚአብሔር አይቀበለውም? ይቀበላል። ኦኬ ደግሞ በልጅነቱ በጉብዝናው ፍሬ አላፈራም። አንዳንድ ሰዎች ደግሞ አይተኩልክ ወደ ስትርጅና ሲመጡ በቃ ይተውታል። የኃጢአቱን በደሉን ዓለማዊ ምኞት ይተውትና ወደ እግዚአብሔር ይመለሳሉ አይደል? ስለዚህ በስተርጅና ፍሬ አላፈሩ? ጥሩ ነው። ካፈሩ ይቀበላቸዋል። በጣም ጥሩ። አሁን እግዚአብሔር
እነዚህን እድሜዎች ለኛ አይሰጠንም? የንስሐ እድሜ የንስሐ እድሜ ይሰጣል። የንስሐ እድሜ ይሰጥክና ፍሬ ማፍራት ካልቻልክ የሚቀጥለው ነገር መጣ። 3 ዓመቱ ተመላለሰ ከዚች በለስ ምን ሊፈልግ? ፍሬ ሊፈልግ አይደል? ከዛ በኋላ ፍሬ ግን አላገኘባት። ከዛ ቁረጣት አለው። ማንን? ሰራተኛው። ምን አለው አልኩ? 1 ዓመት ቁረጣት ሲለው 1 ዓመት ጠብቃት አለው። በጣም ጥሩ። ቁረጣት ሲለው ከምን ላይ ነው የሚቆርጣት? አሁን መቁረጥና አሁን መቁረጥ ሲባል ከሆነ ነገር ላይ ማላቀቅ ነው አይደል? ከግንዱ ላይ። በጣም ጥሩ። ግንዱ ማን ነው? ግንዱ ክርስቶስ ነው። ክርስቶስ። ከህይወት ግንድ ላይ ቁረጣት ሲለው ይሄ ሰራተኛው ምን አለ? ጌታ ሆይ ይችን ዓመት ደግሞ እንበላት ታገሳት፣ እኔ ፋንድያ ላፈስላት ልኮትኩታት አለ። እንደዚህ አርግዣት ረድቻት ፍሬ ብታፈራ መልካም ነው፣ ካላፈራች ግን ትቆረጣለች አለ ማለት ነው። ኦኬ አሁን የምጠይቅ አንተን የወይኑ አትክልት ሰራተኛ ማን ነው? ሰራተኛው እንግዲህ ቅዱሳን ናቸው ማለት ነው ወይ አገልጋዮች ናቸው? እስቲ አንድ ክፍል ላነብልህ። ማቴዎስ ወንጌል ምዕራፍ 13 ማቴዎስ ወንጌል ምዕራፍ 13 ቁጥር 39 እንዲህ ይላል። ማቴዎስ ወንጌል ምዕራፍ 13 ቁጥር 39 ይዛል ጥቅሶቹን አይደል? ይዛለሁ። እሺ ማቴዎስ ወንጌል ምዕራፍ 13 ቁጥር 39 በዚያን ጊዜ ይላል ከቁጥር 36 ነው አንብብልህ። በዚያን ጊዜ ህዝቡን ትቶ ወደ ቤት ገባ። ደቀ መዛሙርቱም ወደ እርሱ ቀርበው የእርሻውን እንክርዳድ ምሳሌ ተርጉምልን አሉት። ኦኬ እርሱ መልሶ እንዲህ አላቸው፣ መልካምን ዘር የዘራው የሰው ልጅ ነው፣ እርሻውም ዓለም ነው። መልካሙን ዘር የመንግስት ልጆች ናቸው፣ እንክርዳዱም የክፉ ልጆች ናቸው። የዘራውም ጠላት ዲያብሎስ ነው፣ መክሩም የዓለም መጨረሻ ነው፣ አጫጆቹም መላእክት ናቸው ይላል። ስለዚህ እዚህ ጋር ቁረጣት ተብለው የታዘዙት ሰራተኞች ነው ማን ናቸው? መላእክቶች። መልአኩ ቁረጣት ሲለው የወይኑ ባለቤት የበለሷ ባለቤት ያ መልአክም ብሎ መለሰ ማለት ነው። ጌታ ሆይ ይችን ዓመት ደግሞ እንበላት ታገሳት፣ ወይም ምን ማለት ነው? እድሜ ጨምርላት አይደል? አራራላት። እኔ ምን ላርጋት አለ? እኔ ፋንድያ ላፈስላት ልኮትኩታት አለ። ምን ማለት ነው? ላበርታት፣ በመንፈሳዊታ ላበርታት፣ ላግዛት፣ ምን እንድታረግ? ፍሬ እንድታፈራ አይደል? ኦኬ። ምክንያቱም ስትኮተኩት አንደጋ አረሙን ትነቅላለህ አይደል? በቃ ሰይጣን ሲታገል፣ ሰይጣን አረም ሲዘራብህ፣ ሰይጣን ክፉ ነገር ሲያመጣብህ ከእግዚአብሔር ተልኮ እነዚህ መላእክት ምን ያደርጓል? ይጠብቋል፣ ያግዙሃል። እንደዚህ ጋር መላእክቱ ምን እያደረጉ ነው? ስለዚህች ነፍስ ምን እያደረጉ ነው? ድህነትን እየለመኑ ነው አይደል? ግን ይቺ ነፍስ ምንድነው? ግን ምን ስትሆን ነው? አስተውል። ምን ስትሆን ነው? ፍሬ ስታፈራ። በጣም አሪፍ። ፍሬ ማፍራት ደግሞ ምን ማለት ነው? ክርስቶስን መምሰል አይደል? ክርስቶስን በመምሰል ህይወታችን ውስጥ ማን ያግዙናል ማለት ነው? መላእክቶች። አዳኝ የምንላቸው ከዛ የተነሳ ነው። ገባ? ብዙ አዳኝ ኖሮን አይደለም። የመላእክቱ እገዛ ወደ ክርስቶስ ያደርሰናል። የመላእክቱ እገዛ ክርስቶስን እንድንመስል ያደርገናል። የመላእክቱ እገዛ ምን ያደርጉናል? በዕለት ተዕለት መንፈሳዊ ህይወታችን ሩጫ ላይ መላእክት ያግዙናል። ለዚህ ደግሞ ጥቅስ ልስጥህ። ከዚህ የተነሳ ምንላቸዋለን? ለምሳሌ በስጋ በሽታ የሚያድንን ሐኪም አዳነኝ አይደለም? እሱ እኮ አዳኝ ነው ትል አይደለም? አዳኝ ነው። ጌታም አዳኝ ነው አይደል? አይደል? ጌታ ለዘላለም ህይወት ያድነናል። ጌታም አዳኝ ነው። የሆነ ዶክተርም አዳኝ ነው። ምክንያቱም ይሄ ዶክተር በጣም ጎበዝ ነው፣ አዳኝ ነው፣ ፈውሶኛል፣ አድኖኛል ትላለህ አይደል? ጌታም አድኖኛል ትላለህ አይደል? ምንድነው ዲፈረንሱ? ወርዱ እኮ አንድ አይነት ነው፣ ቃሉ አንድ አይነት ነው። ቅድም ብርሃን ስንል ለክርስቶስና ለቅዱሳን ቃሉ አንድ ቢሆንም ግን ፈታ ነው አይደል? ቅዱስ የሚለውንም ለእግዚአብሔር ሲነገር ለሰዎች ቃሉ አንድ ቢሆንም ፈታ ነው።
አሁን ደግሞ አዳኝ የሚለውን እንፍታ። ይሄ ዶክተር እኮ አዳኝ ነው ፈዋሹ አትልም? ትላለህ። ክርስቶስ አዳኝ ነው ፈዋሹ አትልም? ትላለህ። ልዩነቱ ምንድን ነው? ልዩነቱ ክርስቶስ ለዘላለም ነው የሚያድነን፣ ከኃጢአትም ያድነናል። ከኃጢአትም ከበስጋም ይፈውሳል። ከኃጢአት ይፈውሰናል። ክርስቶስ በባህሪው አዳኝ ነው አይደል? ማንም አይሰጠው ማዳኝነትን። ዶክተሩ ግን ቢያድን ምን እያልክ ነው? የባህሪውን አይደለም። እውቀትም ጥበብ ማስተዋል ማን ሰጥቶት ነው? እግዚአብሔር። አየው። ስለዚህ እኛ ቅዱሳን ያድናሉ ስንል ምንድነው? ምን እያልን ነው ማለት ነው? በተሰጣቸው ጸጋ ያድኑናል እያልን ነው ማለት ነው። ተረዳል? ኦኬ። ለዚህ ማስረጃ የመጨረሻ ልስጥህ። ወዕብራውያን መልእክቱ ላይ ቅዱስ ጳውሎስ እንዲህ ይላል። ዕብራውያን 1:14 ላይ ዕብራውያን 1 እስካሁን እንግዲህ ከመጽሐፍ ቅዱስ አልወጣሁም አይደል? እያየኸኝ ነው። በጣም መልካም። ዕብራውያን 1:14 ዕብራውያን 1:14 ላይ እንዲህ ይላል፣ ሁሉ መዳንን ይወርሱ ዘንድ ስላላቸው፣ አየው፣ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉም? ምን ይላል? አየው። አሁን እዚህ ጋር ለሁሉ የተዘጋጀ የሚወረስ መዳን ምንድን ነው? አሁን ከስጋ በሽታ እንዳትል፣ ከስጋ በሽታ ብዙ ሰዎች በስጋ በሽታ ይሞታሉ አይደል? እኔም በቅርቡ ወንድሜን ቀብሬያለሁ ከዛሬ 7 ወር 8 ወር በፊት። በስጋ በሽታ ታመም መሞታችን ከመንግስተ ሰማይ ይከለክለናል? አይከለክለንም። ኦኬ። ታዲያ ሁሉ ሊወርሱት የተዘጋጀ መዳን ምንድን ነው? የዘላለም ህይወት ነው። በጣም ጥሩ። የዘላለም ህይወት። የዘላለም ህይወትን እንዲወርሱ የሚያግዙ መላእክት፣ የሚያገለግሉ መናፍስት ወይም መናፍስት የሚላቸው መላእክትን ነው። የሚያገለግሉና የሚያግዙ መላእክት አይደሉም? ምን ይላል? አየው። ስለዚህ እኛ አዳኞችን ናቸው። መላእክቱ እኮ ያድኑናል፣ ቅዱሳኑ እኮ ያድኑናል ስንል ምን እያልን ነው መሰለ? በጸሎታቸው፣ ኦኬ፣ በልመናቸው፣ በጥበቃቸው ያድኑናል እያልን ነው እንጂ እንደ ክርስቶስ ተሰቅለው፣ እንደ ክርስቶስ ደማቸውን አፍሰው፣ እንደ ክርስቶስ በመስቀል ላይ ተወጥረው እያልን ነው። እስካሁን ሳስረዳ ከአንደበቴ ወጥቷል እንደዚህ የሚል ነገር? አይ የለም። አየው። ለቅዱሳኑ አዳኝ ብለን ስንናገርና የክርስቶስን አዳኝነት ስንናገር እኛ ክርስቲያኖች እንለየዋለን፣ እናውቀዋለን። ወርዱ ቃላቱ አንድ ቢሆንም ግን ደግሞ በመጽሐፍ ቅዱስ እግዚአብሔርም አባት ተብሏል፣ እንደ አባቶቻችን ሐዋርያትም አባት ተብሏል አይደል? ስለዚህ ክርስቶስ እኔ እረኛ ነኝ አላለም ብሏል። ሐዋርያትን ጌታ እረኛ ናቸው አላላቸው ብሏል። እሺ፣ ስለዚህ ክርስቶስ እረኛ ሲባልና ሐዋርያቱ እረኛ ሲባሉ እኩል ነው አይደለም? አይደለም። አየው። እንደዚህ እያደረግን እንለያቸዋለን። ስለዚህ ብዙ አዳኞች አላችሁ የሚለውን በዚህ እንድታሰው እፈልጋለሁ። የተነገረ ነገርና እኛ የምናምነው በጣም ልዩነት አለው። እኛ የመላእክቱ ጸሎት፣ የመላእክቱ ልመና ይሄ እገዛ ነው። ምን እንድናደርግ? ፍሬ እንድናፈራ፣ መንፈሳዊ ፍሬ እንድናፈራ። አየው፣ መዳንን እንድንወርስ፣ ወደ መዳን የመጡት ሰዎች እንዲጸኑ ምን ያደርጋሉ? ያግዛሉ፣ ያገለግላሉ። ምን እንዲያገኙ? መዳናቸውን እንዲወርሱ አይደለ? ምክንያቱም አንተ በዓለም ሳለ ፈተና የለብህም እንዴ? አለብህ አለብህ። አዎ። መቼም ሰይጣን አልተውንም አይደል? ይፈትነናል አይደል? ሰይጣን አይፈትነኝ የሚል ሰው አለ? እኔ ካለ በጣም በጣም የሚገርም ሰው ነው። አየው፣ ሰይጣን ይፈትናል። ሰይጣን ሲፈትን መላእክት ምን ያደርጓል? ያግዙሃል፣ ያገለግሉሃል። አየህ፣ ለምሳሌ ለምን ጨምርልህ በምን አውቀው ትለኛለህ? ለምሳሌ እሺ፣ እስቲ ይሄን ደግሞ መልስልኝና በቃ እያጠቃልን እንመጣለን። እዚሁ የሉቃስ ወንጌል ላይ እንዲህ ይላል መጽሐፍ ቅዱስ። የሉቃስ ወንጌል ላይ ምን ይላል መሰለ? የሉቃስ ወንጌል ምዕራፍ 15 ቁጥር 7 ላይ እላችኋለሁ እንዲሁ። እስቲ አንድ ሰው ላስገባለህ። ዳጊ የሚባል ሰው መልአክ ስላንተ አይጸልዩም ይላል። ስቤያለሁ። እሺ ና ግባ ወንድሜ ዳጊ። እስቲ መላእክት ስላንተ እንደማይጸልዩ ጥቅስ ሰጠኛለህ። መላእክት ለሰዎች አይጸልዩም፣ መላእክት ለሰዎች አይለምኑም ያልክበትን ጥቅስ ፈልጋለሁ። ዝም ብሎ በምኞት በወሬ ከሆነ ራስን ነው የምታታለው። እሺ እንዲህ ይላል የሉቃስ ወንጌል ምዕራፍ 15 ቁጥር 7 እንዲህ ይላል እላችኋለሁ
እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ነው ይላል አይደል? አዎ ኦኬ፣ በጣም አስተዋላው። ንስሐ የሚገባ ሰው በሰማይ ነው በምድር ነው? በምድር። አሁን እናንተ በምናወራበት ሰዓት ኢን ሚሊየንስ ሰው ንስሐ ይገባል? ይገባል። እሺ፣ በሰማይ ታዲያ በምን ታውቀው ነው ደስታ የሚደረገው? ማን ነግሯቸው ነው? ያው የእግዚአብሔር ቃል ስለሚል ነው። የእግዚአብሔር ቃልማ አለ፣ ግን ማን እሱ ፈቃደኛ ምክንያቱም በሰማይ በምድር የሚደረገውን ነገር አያውቁም ቅዱሳን ስለምትሉን ቅድም ብያለሁ። እኔ የሙታን አምላክ ማምለክ ስለማልፈልግ ጴንጤ አልሆንም ያልኩ ለዛ ነው። እኔ የማመልከው ኢየሱስ ክርስቶስ አብ፣ ወልድ፣ መንፈስ ቅዱስ በእርሱ ያመኑት ሁሉ በስጋ ሲያርፉ ሕያው ናቸው፣ በምድር ያለውን ያውቃሉ ብዬ አምናለሁ። የሚያውቁት መለኮት ስለሆኑ ሳይሆን ከእግዚአብሔር ጸጋ የተነሳ ከክርስቶስ ጋር ስለሚኖሩ ያ መኖራቸው መገለጫው ሕያውነታቸው ነው። ስለዚህ ከጸጋው የተነሳ በምድር ያለው ነገር ያውቃሉ። ማስረጃ ይኸው ምን ይላል? በሰማይ ደስታ ይሆናል ይላል። በሰማይ ማን ነው የሚኖረው? ወንድም ነው። በሰማይ ያው እግዚአብሔርና መላእክቱ አሉ፣ ቅዱሳኑም አሉ፣ ቅዱሳንም አሉ። ያው ግን ደስታ የሚለው እሱ ጋር ታላቅ ደስታ ይሆናል የሚለው እኮ መላእክቶችንም ነው። መላእክቶች ራሳቸው ደስ ይላቸዋል የሚል ቃል በምን አውቀው? ይሄ በምድር ላይ ኃጢአት ንስሐ የሚገባው ይኸውልህ፣ በምድር ላይ አሁን እናንተ በምናወራበት ሰዓት ግማሹ ንስሐ ይገባል እያለቀሰ ነው። በዚህ ሰዓት ብዙ ነገር አለ። ኦኬ፣ ስለዚህ በምድር ላይ የሚደረገውን ኢን ሚሊየንስ በየዓለሙ የሚደረገውን ማን ነው የሚነግራቸው? ያው እግዚአብሔር ለእግዚአብሔር አይደል የሚያድነው? እሱ እኮ ኦምኒ ፕሬዘንት እና ሁሉን የሚያውቅ ነው። በዛ እሱን እንግዲህ አሁን ለምሳሌ እሱ ጋር ዲቴይል እንዲህ ነው ልል አልችልም። መጽሐፍ ቅዱስ ዝም በሚልበት ነገር ላይ ዝም ነው የምለው። ለምን ዝም ትላለህ? ያለው ግን በሰማይ ታላቅ ደስታ ይሆናል ይላል እንጂ ጸጋ እግዚአብሔር መላእክቶች ይሁኑ ማን እንደሚደሰት ማን ነው የሚደሰተው በሰማይ? እስኪ ንገረኝ። በሰማይ የሚደሰተው ማን ነው?